እንጀራን አልባሽ ለተራበ አጉራሽ ነበረ ቢላሉ ለምስኪን ደራሽ ቢላሉል ሐበሺ ቢላሉል ሐበሺ የአዛኑ ስልጣን ከነቢቢ ወርሰው የሰላትን ጥሪ ለዓለማት ደረሰው ቢላሉል ሐበሺ ቢላሉል ሐበሺ ላታገኝ ልዩነት ተው ማንጸራትሻ ሀበሻ ቢላል ናት ቢላልም አበሻ ቢላሉል ሐበሺ ቢላሉል ሐበሺ ቢላሉል ሐበሺ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለሞች ምክር ቤት ዋና ሰብሳቢ እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ የክብር ዶክተር ሼክ ሐጂ ኢብራሂም ቱፋ፣ የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን፣ የተከበራችሁ የምክር ቤቱ ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የመንግስት ስራ አስፈጻሚዎች፣ የሥራ ኃላፊዎች፣ የቢላሉል ሐበሺ የልማትና መረዳጃ እድር አመራሮች፣ መሻይኾች፣ ኡስታዞች እንዲሁም የልዩ ልዩ ተቋማት መሪዎች፣ ክብራትና ክብራን ጥሪ የተደረገላችሁ እንግዶች በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ የቢላል የክብር እውቅና መድረክ ነው። የቢላል የክብር እውቅና መድረክ ዋና ዓላማ በታላቁ ሰሃባ ቢላሉል ሐበሺ ስም ተምሳሌትነት በዘመናችን ውስጥ በተለያዩ መስኮች የላቀ አስተዋጽኦ በማበርከት አሻራቸውን ያሳረፉ ታላላቅ ኢትዮጵያውያንን ማክበርና መዘከር ነው። ይህ መድረክ ከግለሰቦች እውቅና ባሻገር የሀገር እሴቶችና ጥበብ ከትውልድ ወደ ትውልድ ጠብቀው ያቆዩትን በሙሉ በጋራ በማሰብ ለሰሩት የላቀ ስራ ክብር የሚሰጥበት ጭምር ነው። በታሪክ ማህደር ውስጥ ብዙዎች ይመጣሉ። አንዳንዶች እንደ ንጋት ኮከብ ደምቀው በፍጥነት ይጠፋሉ። ጥቂቶች ግን እንደ ፀሐይ ናቸው። ብርሃናቸው ለዘመናት የሚፈነጥቅ፣ ደግነታቸው ደግሞ ትውልድን የሚያለመልም ነው። የነሱ ውለታ በድንጋይ ላይ ተቀርጾ የሚረሳ ሳይሆን በታሪክ ድርሳንና በትውልድ ልብ ውስጥ የሚኖር ሕያው ምስክር ነው። በዚህ መድረክ ከግለሰቦች እውቅና ባሻገር የሀገርን እሴቶችና ጥበብ ከትውልድ ወደ ትውልድ ጠብቀው ያቆዩትን በሙሉ በጋራ በማሰብ ለሰሩት የላቀ ስራ ክብር ይሰጥበታል። በዘመናዊው ዓለም ኑ ወደ ደግነት በሚል ጥሪ ቢላሉል ሐበሺ ሩብ ክፍለ ዘመን የተሻገረውን የደግነት ጉዞውን እያሰበ በዘመናችን ያሉትን ቢላሎች እውቅና ለመስጠት እነሆ ይህንን መድረክ አዘጋጅቷል። ይህ ተቋም ገንዘባችሁን ሳይሆን ልባችሁን አስቀድሙ በሚል መርህ ተነስቶ ሺዎችን የሚያስተምር የሚያበላና በክብር የሚሸኝ ግዙፍ የደግነት ኃይል ነው። ክቡራትና ክቡራን፣ በዚህ ምሽት የምናከብራቸው ሰዎች የዚህ የደግነት መንፈስ ሕያው ምስክሮች ናቸው። በተጨማሪም ከትውልድ ወደ ትውልድ በእውቀት በጥበብና በመንፈሳዊ መመሪያቸው የማህበረሰቡን እሴቶችና ታሪክ ጠብቀው ያቆዩልንን የሀገራችን ሕያው የታሪክ ማህደሮች የሆኑትን የኢትዮጵያ መሻይኾችንም በዛሬው ዕለት እናከብራለን። የእነርሱ ጥበብና መመሪያ የህዝባችን የእውቀትና የሞራል መሰረት አጽንቷልና። የተከበራችሁ እንግዶቻችን በድጋሚ እንኳን ደህና መጣችሁ እያልኩኝ ከዚህ በመቀጠል በተከታታይነት የሚሄዱ ፕሮግራሞችን እጋብዛለሁ። በመጀመሪያም የቢላሉል ሐበሺ የልማትና መረዳጃ እድር የቦርድ ሰብሳቢ የሆኑት አብዱራህማን ኻሊድ የመክፈቻ ንግግር ያደርጉልናል። ሁላችሁም ፕሮግራሙን እንድትከታተሉ በድጋሚ እየጋበዝኩኝ ወደዚህ የቢላል የክብር እውቅና መድረክ በድጋሚ እንኳን ደህና መጣችሁ እያልኩኝ ወደ መጀመሪያው የዕለቱ የመክፈቻ ንግግር የሚያደርጉልን የቢላሉል ሐበሺ የልማትና መረዳጃ እድር የቦርድ ሰብሳቢ የሆኑትን አብዱራህማን ኻሊድን ወደ መድረኩ ጋብዛለሁኝ። ከኔ ጋር ድጋሚ እንገናኛለን። ቢላሉል ሐበሺ ቢላሉል ሐበሺ በተለያዩ ምክንያቶች መገኘት ላልቻሉ የቢላሉል ሐበሺ ቤተሰቦችና ደጋፊዎች ሁሉ ታላቅ ቀን ነው። ሐሳብ፣ ቅን ልቦና፣ መተባበር፣ ወንድማማችነትና ትጋት በአንድ ላይ ተሰባስበው ያንን አድካሚ ሂደት በማለፍ እነሆ ለ25ኛ ዓመት ክብረ በዓላችን ስለበቃን እንኳን ደስ አለን፣ እንኳን ደስ አላችሁ። በዛሬው ዕለት ለሁለተኛ ዙር በተለያዩ ዘርፎች ለማህበረሰቡ አስተዋጽኦ ላበረኩ ተቋማትና ግለሰቦች እውቅና መስጠት ብቻ ሳይሆን ችግሮችንም በዘለቄታው ለመፍታት
የምናደርጋቸውን ጥረት የሚደግፉ እንዲሁም የማህበረሰቡን ክፍተቶች ለመሙላት ስናደርገው የነበረው ስራዎችን ወደ ቀጣይ ምዕራፍ የሚያመሸጋግሩ 3 ታላላቅ ፕሮጀክቶችን ይፋ የምናደርግበት ቀን ነው። እነዚህ 3 ፕሮጀክቶች በአጠቃላይ ከ1 ቢሊዮን 271 ሚሊዮን ብር በላይ ወጪ የሚፈልጉ ሲሆን ከግንባታውን ባሻገር በሰው ላይ፣ በወንድማማችነት ላይ፣ በደግነት ላይ፣ በሰው ልጅ ክብር ላይ እንዲሁም በትውልድ ላይ የሚደረጉ ኢንቨስትመንቶች ናቸው። ክቡራንና ክቡራን እንግዶቻችን መልእክታችን ግልጽ ነው። ኑ ወደ ደግነት ብለን ላለፉት 25 ዓመታት ጥሪ ስናስተላልፍ ከናንተ ያገኘነውን በጎ ምላሽ አሁንም እነዚህ ፕሮጀክቶችን እውን በማድረግ ከጎናችን ሆናችሁ ደግነት በተግባር ምን ማለት እንደሆነ እንደምታሳዩን በመተማመን ነው። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢላሉል ሐበሺ ቢላሉል ሐበሺ። የቢላል የክብር እውቅና ተብሎ የተሰየመው ይህ መሰናዶ ሲዘጋጅ የዛሬ 2ኛ ጊዜ ነው። የመድረኩ ዓላማ በአገርና በማህበረሰብ ግንባታ ሂደት ውስጥ በተለያዩ መስኮች የጎላ አስተዋጽኦ ያበረከቱና በማበርከት ላይ የሚገኙ የአገርና የሕዝብ ባለውለታዎችን በማክበር በማውሳት ተገቢ እውቅና መስጠትና ማመስገን ነው። መልካም ሰሪዎችን ማመስገን ብዙ መልካም ሰሪዎችን ይወልዳል ብለን እናምናለን። መርሃ ግብራችን በእውቅና ብቻ ሳይወሰን ጀግኖቻችን ትተውት ያለፉትን አሻራ በዛሬው ትውልድ አእምሮና ልብ ውስጥ ተገቢ ቦታ ይዞ በቅብብሎሽ መቀጠል ያለበት ተግባርና እሴት ደምቆ ወደ ተከታዩ ትውልድ እንዲሻገር የማገዝ ስራም የመከወን ተያያዥ ዓላማ አለው። በአንደኛው የቢላል የክብር እውቅና መድረክ በትምህርት ዘርፍ የአባድር ትምህርት ቤቶች መስራች ሐጂ አቡበከር ሸሪፍ፣ በታሪክ ጥናትና ምርምር ዘርፍ ፕሮፌሰር ሁሴን አህመድና ፕሮፌሰር ላጲሶ ጌታሁን ዴሌቦ፣ በአመራር ዘርፍ በተጫወቱት አገራዊ ሚና የጅማው ንጉስ አባጅፋር እንዲሁም የእስልምና ሃይማኖት ከ1950ዎቹ ወዲህ ሀገራዊ ፖለቲካዊ እኩልነት እንዲጎናጸፍ ታላላቆቻችን ላደረጉት ትግል በጅምላ ትውልዱ የቢላል የክብር እውቅና እንዲሰጠው ተደርጓል። በዛሬ 2ኛው የቢላል የክብር እውቅና መድረክ በንግድና ኢንቨስትመንት ዘርፍ፣ በጥናትና ምርምር ዘርፍ፣ በበጎ አድራጎት ዘርፍ፣ በህዝብ አመራር ዘርፍ፣ በስነ ጽሁፍ ዘርፍ እንዲሁም የጎላ ወይም በተለየ መልኩ የሚወሳ አስተዋጽኦ አድርገዋል ተብለው በቢላሉል ሐበሺ የእውቅና አዘጋጅ ኮሚቴ ለተመረጡ የአገርና የህዝብ ባለውለታዎች የቢላል የክብር እውቅና ይሰጣል። በዛሬው ዕለት ኮሚቴው ከሰፊ ውይይትና የሀሳብ ልውውጥ በኋላ መርጦ ላቀረባቸው ተጽዕኖ ፈጣሪ የክብር እውቅና የሚሰጥ ሲሆን አገራቸውንና ህዝባቸውን በተለያዩ መስኮች ያገለገሉና የክብር እውቅና የሚገባቸው ሌሎች ብዙ ሰዎች መኖራቸውን እንገነዘባለን። ምርጫችን ከሚና ድምቀትና ቅደም ተከተል ጋር ተያያዥነት የሌለው መሆኑን በቅድሚያ እያሳሰብኩኝ በቀጣይ የቢላል የክብር እውቅና መሰናዶ ለሀገርና ለህዝብ ባከናወኗቸው ጠቃሚ ተግባራት አኳያ በዛ ከሚሉ እጩዎች መካከል አስቀድሞ በተቀመጡ መስፈርቶች መሰረት በህዝብ ጥቆማ ለሚመረጡ የሀገርና የህዝብ ባለውለታዎች የክብር እውቅና መስጠታችንን እንቀጥላለን። ክቡራንና ክቡራት፣ በመጨረሻም ይህ የእውቅና ፕሮግራም በእውቀታችሁ፣ በገንዘባችሁ እንዲሁም ውድ ጊዜያችሁን በመሰዋት ላደረጋችሁልን ወንድሞች፣ እህቶችና ተቋማት ላሳያችሁን አጋርነት በቢላል ሐበሺ እውቅና ኮሚቴና በራሴ ስም ከፍ ያለ ምስጋናዬን አቀርባለሁ። ቢላሉል ሐበሺ ቢላሉል ሐበሺ። ቢላል አዛን ጥሪው ለመልካም
ኑ ወደ ደግነት ሚናችሁ አይለካ ጠጠርም ባቅሙ ካስማ ይደግፋል ከልብ የፈለቀ ለዓለም ይተርፋል ቢላል አዛን ጥሪው ለመልካም ኑ ወደ ደግነት ሚናችሁ አይተካ ጠጠርም ባቅሙ ካስማ ይደግፋል ከልብ የፈለቀ ለዓለም ይተርፋል ለዓለም ይተርፋል ቢላሉል ሐበሺ ቢላሉል ሐበሺ ኢትዮጵያ ከእምነት ተከታዮች ረጅም ዘመናት አብረው የኖሩባት ቀዳሚዋ አገር ያደርጋታል። እንዲያም ሆኖ የአንደኛው እምነት ተከታዮች ለፉት 3 አስርተ ዓመታት ወዲህ ጉልህ ለውጦች መኖራቸው ባይታበልም ከዛሬ 50ና 60 ዓመታት በፊት ሁኔታው ፍጹም የተለየ ነበር። በአገራችን በብዙሃኑ ዘንድ ስለ እስልምና እምነት ይህ ነው የሚባል ዕውቀትና ግንዛቤ አልነበረም። የዚህ ምክንያት በረጅሙ የንጉሣዊ አገዛዝ ዘመን የእስልምና እምነትን አስመልክቶ በአገር ቋንቋ ተጽፈው ለህትመት የበቁ መጻሕፍት በአንድ ጣት አንጓዎች የሚቆጠሩ ስለነበሩም ነው። ይህም በዘመኑ እስልምናና ሙስሊሞችን በተመለከተ በሌላ እምነት ተከታዮች ዘንድ የተሳሳቱ እይታዎች እንዲናኙ አድርጎ ነበር። በዚህ ጨለማ ላይ መጠነኛ የብርሃን ጭላንጭል መታየት የጀመረው በ1960ዎቹ የመጀመሪያ አጋማሽ ነበር። በጨለማው ላይ የብርሃን ጭላንጭል የመፈንጠቅ ሚና ከተጫወቱት ኢትዮጵያውያን መካከል በ1965 ዓመተ ልደት የነብዩ ሙሐመድ አጭር የህይወት ታሪክ በሚል ርዕስ አስገራሚ መጽሐፍ ያዘጋጁ አንድ ታላቅ ሰው ይገኙበታል። አቶ ወልደ ገብርኤል አሰጌ ይባላሉ። በ1926 በደብረ ታቦር ከተማ የተወለዱት አቶ ወልደ ገብርኤል የኦርቶዶክስ ተዋህዶ እምነት ተከታይ ናቸው። አቶ ወልደ ገብርኤል ወደ ሥራ ዓለም የገቡት በ1943 ዓመተ ልደት በጎንደር ሆስፒታል በድሬሰርነት ተቀጥረው ነበር። በሆስፒታሉ ለ3 ዓመታት ያህል አገልግለዋል። ማንበብና መጻፍ ይወዱ የነበሩት አቶ ወልደ ገብርኤል ጎንደር በሥራ ላይ ሳሉ ለአዲስ ዘመን፣ ለሰንደቅ ዓላማችንና ለዛሬቱ ኢትዮጵያ ጋዜጦች ጽሑፎችን ያበረክቱ ነበር። ወደ አዲስ አበባ በመምጣት በአንድ የመድኃኒት መሸጫ መደብር ውስጥ ተቀጥረው የሰሩ ሲሆን በዚህም ጊዜ ለጋዜጦች ጽሑፍ መላካቸውን አላቆሙም ነበር። ዳግም ወደ ጎንደር ተመልሰው ቲያትሮች፣ ልቦለድና የጋዜጣ ጽሑፎች እየከተቡ ቆዩ። በ1959 ወደ አስመራ ሄደው በከረሙበት ጀነራሉ ሙሽራ የተሰኘ ድርሰት ጽፈው አሳትመዋል። 6000 ቅጂዎችን አሳትመው የተወሰኑ ቅጂዎች ለወህኒ ቤቶች እንዲከፋፈል አድርገዋል። በዚህ ጊዜ ነው ታላቁ አበርክቷቸውን ለመውለድ የወጠኑት። ማንበብ እጅግ ይወዱ የነበሩት ደራሲ ወልደ ገብርኤል በአገራችን ስለ እስልምና ሃይማኖት የሚያስረዱ በአገር ቋንቋ የተጻፉ መጽሐፍት አለመኖራቸው የፈጠረውን የእውቀትና የግንዛቤ ክፍተት አስተዋሉ። ይህን ክፍተት ለመሙላት የዛሬ 55 ዓመት ገደማ በራሳቸው ተነሳሽነት መጽሐፍ ለማዘጋጀት በጎንደር ነዋሪ ከሆኑ ሙስሊም ጎረቤቶቻቸው ጋር በሚያደርጉት የዘወትር ግንኙነት ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማንነት በዝርዝር ጠየቁ። ነብዩ ሙሐመድን ከውልደት እስከ እድገት፣ ከእድገት እስከ ነብያዊ ተልእኮ፣ ከነብያዊ ተልእኮ ጅማሮ እስልምናን በሁለት እግሩ ለማቆም እስካደረጉት ትግል፣ ከጣዖት አምላኪያን ስለገጠማቸው ፈተና፣ ያን ፈተና ለመቋቋም ስላሳዩት ትዕግስትና ጽናት በየዕለቱ ከሚጎበኟቸው ሙስሊም ጎረቤቶቻቸው አንደበት የሚነገራቸውን አንድም ሳያስቀሩ የሰሙትን ሁሉ ልቅም አድርገው ከተቡ። አቶ ዳኘው ወልደ ስላሴ ለተሰኙ አገረ ገዢ ወዳጃቸው የነብዩ መሐመድን የህይወት ታሪክ እየጻፉ እንደሆነ ነገሯቸው። አቶ ዳኘው በየመን የኢትዮጵያ አምባሳደርነትን ተሹመው ነበርና የጀመሩትን እንዲገፉበት በማበረታታት ስመለስ ይታተማል ብለው ቃል ገቡላቸው። መጽሐፉን ጽፈው እንዳጠናቀቁ በጎንደር ለሚገኘው የሳንሱር ክፍል ጽሕፈት ቤት መጽሐፉን ለምርመራ አቀረቡ። የሳንሱር ክፍል ኃላፊው ይሄ ሥራ ጃንሆይን የሚያስከፋ ይመስለኛል አላቸው። በሰውየው ንግግር የተናደዱት አቶ ወልደ ገብርኤል ለምን ይከፋቸዋል? ወላጅ እናታቸው ሙስሊም አይደሉ እንዴ? በማለት ጽሑፉን ሰጥተው ይወጣሉ።
በማግስቱ ኃላፊው ቢሮ ሲመለሱ ይሄን እኛ ማየት አንችልም፣ ወደ በላይ አካል ሂድ የሚል ምላሽ ተሰጣቸው። ተስፋ አልቆረጡም። አንድ ግለሰብ በሰጣቸው ጥቆማ አልፈሪድ ሻፊ ወደ ተባሉ የጊዜው ሹም ሄዱ። እኚህ ሰው አቶ ወልደ ገብርኤል አዲስ አበባ ሄደው መጽሐፉን ለሐጂ ሙሐመድ ሳኒ ሀቢብ እንዲያሳዩ መከሯቸው። አቶ ወልደ ገብርኤል አዲስ አበባ መጥተው አንዋር መስጂድ ግቢ በመግባት ሐጂ ሙሐመድ ሳኒ ሀቢብና የደጃዝማች ዑመር ሰመተር ትምህርት ቤት ዲሬክተር የነበሩትን ሐጂ ዩሱፍ አብዱራህማንን አገኙ። የመጡበትን ጉዳይ ሲነግሯቸው ሁለቱም ታላላቅ አሊሞች መደነቅና መገረም በሞላበት መንፈስ ጽሑፋቸውን ተቀበሏቸው። በሶስተኛው ቀን ሲመለሱ ሁለቱ የእስልምና ሊቃውንት የመጽሐፉን ረቂቅ ከመጠነኛ እርማትና ጽፈው ካዘጋጁት አስተያየት ጋር ሰጧቸው። በመጽሐፉ መግቢያ ላይ አቶ ወልደ ገብርኤል ለመጻፍ የተነሱበትን ምክንያት እንዲህ ሲሉ ይናገራሉ። የነብዩን ታሪክ ተከትዬ እንድጽፍ ያነሳሳኝ ዋና ምክንያት በሀገራችን በኢትዮጵያ በአማርኛ ተስፋፍቶ ስላልተጻፈ ታሪኩን ለመረዳት ባለመቻሉ አንድ ባለ ታሪክ ዝርዝር ሁኔታው ማን መሆኑ ሳይታወቅ ቢነቀፍ ነቃፊው ይነቀፋል እንጂ ተነቃፊውን ይበድለዋል ብለን አናምንም። ስለዚህ ከሁሉ አስቀድመን የምንጓዝበት የታሪክ ጎዳና እንቅፋት የሌለበት እንዲሆን ቸር አምላካችንን እንለምነዋለን። በመጽሐፉ መቅድም ላይ ደግሞ ታላቁ የኢትዮጵያ ሙስሊሞች አባት ሐጂ ሙሐመድ ሳኒ ሀቢብና በዘመኑ የደጃዝማች ዑመር ሰመተር ትምህርት ቤት ዲሬክተር የነበሩት ሐጂ ዩሱፍ አብዱራህማን ያሰፈሩት የጋራ አስተያየት እንዲህ ይላል። መጽሐፉን ከተመለከትን በኋላ እንደተረዳነው ደራሲው ምንም እንኳ በግል እምነታቸው ክርስቲያን ቢሆኑም የታሪክን ትክክለኛ ዓላማ ተከትለው አድሎ በሌለበት ቅን መንፈስ ተመርተው እውነተኛውን ተግባር በመመራመርና የህሊናቸውን እውነተኛ ፍርድ በመስጠት ያደረጉት ሙከራና ያሳዩት አርቆ አስተዋይነት ለሀገራቸው አንድነት ቅን አስተሳሰባቸውን የሚያረጋግጥ ከመሆኑም በላይ በሁለቱ ሃይማኖቶች በሚያምኑ ኢትዮጵያውያን መካከል የመቀራረብና የመግባባትን መንፈስ የሚያፋፋ አንድነትን ለማጠንከር የሚረዳ መሆኑን ለመረዳት ቻልን። ደራሲ ወልደ ገብርኤል አሰጌ ከአምባሳደር ዳኘው ወልደ ስላሴ ጋር በማስታወቂያ ሚኒስቴር ስር ወደ ነበረው የምርመራ ክፍል ዘለቁ። መጽሐፉ የክፍሉን ምርመራ አልፎ እንዲታተም ተፈቀደ። ጉዞ ወደ ብርሃንና ሰላም ማተሚያ ቤት ሆነ። የመጽሐፉ ህትመት ወጪ በአቶ ዳኘው ወልደ ስላሴ ተሸፍኖ የነብዩ መሐመድ አጭር የህይወት ታሪክ በ1965 ዓመተ ልደት የህትመት ብርሃን አገኘ። በደራሲ ወልደ ገብርኤል አሰጌ የተዘጋጀው የነብዩ መሐመድ አጭር የህይወት ታሪክ መጽሐፍ በአገራችን በአማርኛ ቋንቋ በቀዳሚነት ከታተሙ እስላማዊ መጽሐፍት ተርታ የሚመደብ ነው። በታላቁ ነብይ ሰለላሁ ዐለይሂ ወሰለም ህይወት ዙሪያ በሐጂ ሙሐመድ ሳኒ ሀቢብ ተጽፎ በ1961 ከታተመው እስልምናና የታላቁ ነብይ የሙሐመድ ታሪክ በመቀጠል የደራሲ ወልደ ገብርኤል አሰጌ መጽሐፍ በኢትዮጵያ በአማርኛ የተጻፈ ሁለተኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ መጽሐፍ ነው። አቶ ወልደ ገብርኤል አሰጌ ባደጉበት አካባቢ ነጋዴዎች ለንግድ ሥራ ወደ ደሴ ሲሄዱ ሀብት ንብረትና ቤተሰባቸውን አደራ ሰጥተው በሚሄዱበት ማህበራዊ ስርዓት ከሙስሊሞች ጋር ጥብቅ ትስስር እንዳዳበሩ ይናገራሉ። ማህበረሰቡ በሃይማኖት ልዩነት ውስጥ ተሳስቦና ተከባብሮ ሲኖር የፈጠረው በጎ መቀራረብ አቶ ወልደ ገብርኤል ስለ እስልምና ላገኙት ግንዛቤ እንደ ጥንስስ ነው። አቶ ወልደ ገብርኤል አሰጌ እጅግ ፍትሃዊና ሚዛናዊ አተያይ ያላቸው ልበቀናና ብሩህ ሊቅ ናቸው። በሃይማኖት እኩልነት ላይ ያላቸው አቋም ለፍትህ ከሚሰጡት የላቀ ዋጋ የመነጨ ነው። ለልዩ አበርክቷቸው የተለያዩ ሽልማቶች የተበረከቱላቸው ደራሲ ወልደ ገብርኤል በአሁኑ ጊዜ በአሜሪካ ካሊፎርኒያ ግዛት ሳን ሆሴ ይኖራሉ። የሃይማኖት ልዩነት ሐቅን ለማየት ሳይጋርዳቸው እስላማዊ መጽሐፍት እንደ ልብ አይገኙ በነበሩበት በዚያ ዘመን የታላቁን ነብይ ሕይወትና ተልእኮ በጥንቃቄ ጽፈው ለህትመት በማብቃት ላበረከቱት ፋና ወጊ አበርክቶ በገሃድ ላሳዩት ወደር የለሽ ታላቅ የአብሮ መኖር አብነት የቢላሉል ሐበሺ የመረዳጃና ልማት ዕድር ለክቡር አቶ ወልደ ገብርኤል አሰጌ የኢትዮጵያውያን ሙስሊሞች አክብሮት፣ አድናቆትና ምስጋናን ለመግለጽ የቢላል የክብር ዕውቅናን ሲሰጥ
እጅግ ከፍተኛ ደስታ ይሰማዋል። ቢላሉል ሐበሺ ቢላሉል ሐበሺ የ2018 የቢላል የክብር እውቅና ተሸላሚ በታሪክና ስነ ጽሑፍ ዘርፍ አቶ ወልደ ገብርኤል አሰጌ ይህንን ሽልማት የሚሰጡልን ረዳት ፕሮፌሰር አህመድ ዘከሪያ ናቸው። ሰይድ ንጉሴ ደግሞ ያስተባብሩልናል። ሁለቱን ወደ መድረኩ ጋብዛለሁኝ። የ2018 የቢላል ሁለተኛው የክብር እውቅና መድረክ በታሪክና ስነ ጽሑፍ ዘርፍ ተሸላሚ አቶ ወልደ ገብርኤል አሰጌ ሽልማቱን የሚሰጡልን ረዳት ፕሮፌሰር አህመድ ዘከሪያ ናቸው። እሳቸውን በክብር ወደ መድረክ ተቀበሉልኝ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክን በብዕራቸው ከዘከሩትና ካስነበቡት የኢትዮጵያ ታሪክ ተመራማሪዎች አንዱ ናቸው። በዶክመንተሪው እንደተገለጸው ረዳት ፕሮፌሰር አህመድ ዘከሪያን እጅግ አድርገን እናመሰግናለን ስለመጡልን። ተቀባይ የሚሆኑት ደራሲና ጋዜጠኛ ሁሴን ከድር ናቸው። የወልደ ገብርኤል አሰጌን ተቀባይ ደራሲና ጋዜጠኛ ሁሴን ከድር። አቶ ወልደ ገብርኤል አሰጌ ሀገር ውስጥ ስለሌሉ ደራሲና ጋዜጠኛ ሁሴን ከድርን ወክለዋል። እጅግ አድርገን እናመሰግናለን ላደረጉት አስተዋጽኦ፣ ለዋሉት የማይተካ ታሪካዊ ሚና አቶ ወልደ ገብርኤል አሰጌን ሁለተኛው የቢላል የክብር እውቅና መድረክ በዚህ መልኩ አክብሯቸዋል። ቢላሉል ሐበሺ
መስጂድ ለእርሳቸው መታወሻም እንዲሆን ሼህ ሆጀሌ መስጂድ በመባል ተጠርቷል። በዛሬዋ የቤንሻንጉል ጉሙዝ ዋና ከተማ አሶሳ የ124 ዓመታት ዕድሜ ያለው ታሪካዊው የሼህ ሆጀሌ ቤተ መንግስት ይገኛል። ይህ ታሪካዊ ቅርስ በተለያዩ አጋጣሚዎች የመፍረስ አደጋ ተጋርጦበት ቢቆይም በአሁኑ ጊዜ እድሳት ተደርጎለት ከክልሉ የታሪክ ቅርሶች አንዱ ሆኖ ተመዝግቧል። ሼህ ሆጀሌ መስከረም 16 ቀን 1930 በ110 ዓመታቸው ወይም እንደ ቤተሰባዊ ምንጮች በ113 ዓመታቸው በጣሊያኖች በግፍ እንደተገደሉ መርሲ የሐዘን ወልደ ጊዮርጊስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው ጽፈዋል። ሼህ ሆጀሌ አልሐሰን በአገር ገዢነት፣ በእስላማዊ እሴት ጠባቂነትና በብልህ መሪነት ለአገራቸው እድገትና ስልጣኔ ያበረከቱት አስተዋጽኦና ለአገር ነጻነት የከፈሉት መስዋዕትነት ለዛሬውና ለመጪው ትውልድ ያለውን ትልቅ ፋይዳ ለማጉላት የቢላሉል ሐበሺ ኮሚኒቲ ሁለተኛው የቢላል የክብር ዕውቅና ለሼህ ሆጀሌ አልሐሰን ሙሐመድ እንዲሰጥ ወስኗል። በአመራርነት ዘርፍ ሼህ ሆጀሌ አልሐሰን የቢላል ሁለተኛው የዕውቅና መድረክ የ2018 ተሸላሚ ናቸው። ይህንን ሽልማት የሚያስተባብርልን የቢላሉል ሐበሺ መስራች ከሆኑት መካከል ሰኢድ አሊ በያን ወደ መድረኩ ይመጡልናል። ሽልማቱን የሚሰጡልን የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት፣ የኢትዮጵያ ዑለሞች ምክር ቤት ዋና ሰብሳቢ እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ ሰብሳቢ የሆኑት የክብር ዶክተር ሼህ ሐጂ ኢብራሂም ቱፋ ናቸው። እርሳቸውን በክብር ወደ መድረክ ተቀበሉልን። የዛሬው በአመራርነት ዘርፍ ተሸላሚያችን ሼህ ሆጀሌ አልሐሰን ናቸው። ተቀባይ የሚሆኑት የሼህ ሆጀሌ ቤተሰቦች መካከል የልጅ ልጃቸው ሙሐመድ ዑመር ሆጀሌ እዚህ ይገኛሉ። እሳቸውንም ወደ መድረኩ ጋብዛለሁኝ። ለሼህ ሆጀሌ አልሐሰን በህይወት ዘመናቸው በተግባር ያሳዩትን የዲፕሎማሲና የአመራር ጥበብ የፈጸሟቸውን በጎ ተግባራትና ሀገር ኢኮኖሚ ግንባታ ያበረከቱትን ከፍተኛ አስተዋጽኦ የዛሬውና መጪው ትውልድ አርአያነታቸውን እንዲያስታውስና ፈለጋቸውን እንዲከተል በአመራር ዘርፍ ይህ የቢላል የክብር ዕውቅና በላቀ አበርክቶ እንደተበረከተላቸው በሰርተፍኬቱ ላይ ተጽፏል። እጅግ አድርገን እናመሰግናለን። ሼህ ሆጀሌ አልሐሰን ቢላሉል ሐበሺ ሐበሻ እምነት ቢላሉል ሐበሺ ቢላሉል ሐበሺ የታረዘን አልባሽ ለተራበ አጉራሽ ነበረ ቢላሉ ለምስኪን ደራሽ ቢላሉል ሐበሺ ቢላሉል ሐበሺ የአዛኑ ስልጣን ከነቢ ቢወርሰው የሰላትን ጥሪ ለዓለማት ደረሰው። ቢላሉል ሐበሺ ቢላሉል ሐበሺ ላታገኝ ልዩነት ተው ማንጸራትሻ ሀበሻ ቢላል ናት ቢላልም አበሻ ቢላሉል ሐበሺ ከታላቁ መሪ ከኛ ነቢይ ይዞ ተርቦ አብሊ ነበር አልባሽ ነው ታርዞ ቢላሉል ሐበሺ ቢላሉል ሐበሺ ዕውቀትን ልህቀትን የተሸለሙ በቀን በሌሊት ያልደከሙ ማህበረሰባቸውን ለማገልገልና ሸክሙን ለማቅለል ታከተኝ የማያውቁ የሀገራችንን የሕክምና ዘርፍ ወደፊት በማራመድ ስማቸውን በደማቅ ቀለም ካጻፉ የሀገራችን ታላላቅ ሐኪሞች አንዱ ነበሩ። ፕሮፌሰር ጀማል አብዱል ቃድር በ1927 ዓመተ ልደት በያኔዋ የኢሊባቡር መዲና ጎሬ የተወለዱት ፕሮፌሰር ጀማል አብዱል ቃድር ወደ ትምህርት ዓለም የገቡት ከአባታቸው ጋር ዘመድ ጥየቃ በሄዱበት አንድ አጋጣሚ መነሻነት ነበር። ያኔው ታዳጊ ከወላጅ አባቱ ጋር እየሄደ ሳለ በአንድ ሰፊ ቅጥረ ግቢ ውስጥ እየተጫጫሁ የሚቦርቁ ሕፃናት ድምፅ ይሰማና ምን እየሰሩ ነው ሲል አባቱን ይጠይቃል። አባትም ተማሪዎች እንደሆኑና እረፍት ወጥተው እየተጫወቱ እንደሆነ ይነግሩታል። ይሄን ጊዜ ታዳጊው ጀማል
እርሱም ተማሪ መሆንና ከነዚህ ልጆች ጋር መቦረቅ እንደሚፈልግ ለአባቱ ይነግራቸዋል። ከዚህ አጋጣሚ በኋላ ነበር ታዳጊው ጀማል የትምህርት ቤትን ደጃፍ የረገጠው። በዚያች አጋጣሚ በፍቅር ወደ ትምህርት ዓለም የገባው ታዳጊ ዕድሜውን ሁሉ በበረታ የእውቀት ፍቅር ዘለቀ። የአንደኛና መለስተኛ ሁለተኛ ደረጃ ትምህርቱን በጎሬ ከጨረሰ በኋላ ወደ አዲስ አበባ በመምጣት ከዘመኑ ምርጥ ትምህርት ቤቶች አንዱ በነበረው ተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርቱን ተከታተለ። እርሱ የሁለተኛ ደረጃ ትምህርቱን በከፍተኛ ውጤት ሲያጠናቅቅና በአዲስ አበባ 4 ኪሎ ላይ ዩኒቨርሲቲ ኮሌጅ ሲከፈት እኩል ሆነ። በዚህም ከመጀመሪያዎቹ የተቋሙ ተማሪዎች አንዱ ለመሆን በቃ። የልጅነት ዕድሜውን በለምለሟ ኢሊባቡር ያሳለፈው ወጣቱ ጀማል ከልጅነቱ ጀምሮ ከስነ ሕይወት ጋር የተያዙ ጉዳዮች ይስቡት የነበረ ሲሆን ከእጽዋት ጋር ባለው የቀረበ ትውውቅ የባህል ሕክምና የሚሞካክር ነበር። ይህ የሕይወቱ ዳራ ወደ ሕክምና ትምህርት እንዲያዘነብል ቢገፋፋውም ጓደኞቹ የሕክምና ትምህርት በቃል የሚጠኑ ነገሮች ይበዙታል፣ በዚያ ላይ በጣም ውስብስብ ነው ሲሉ በመስማቱ ሕክምናን ለመምረጥ አንገራግሮ ነበር። ኮሌጅ ስገባ ባዮሎጂ አጠናለሁ የሚል ሐሳብም አእምሮ ላይ ተመላልሶ ነበር። ወደ ሁለተኛ ደረጃ ትምህርትም ስደርስ የበለጠውን ዝንባሌ ወደ ባዮሎጂ ነበር። ግን ሕክምናም እወድ ነበር፣ እፈልግ ነበር። ግን ብዙ ጊዜ እንደሚባለው ብዙ ቃል ጥናት አለበት። የአናቶም የተባለው የመሳሰለው ትምህርት ብዙ እንዲሁ የቃል ጥናት ነው የሚባል ነገር ሰማ ስለነበረ እኔ ደግሞ ከልጅነት ጀምሮ ቃል ጥናት የሚባል እንዲሁ ዝም ብሎ ማጥናት በጭራሽ ወድጄ አላውቅም። በኋለኛው ዘመናቸው ፕሮፌሰር ጀማል ከልጅነታቸው ጀምሮ በቃል የሚጠኑ ታሪኮችና ግጥሞችን ለመያዝ ያዳግታቸው እንደነበርና በዚህ ረገድ ሌሎች እኩዮቻቸው ከእርሳቸው የተሻሉ እንደነበሩ ተናግረዋል። ይሁንና በተፈሪ መኮንን ትምህርት ቤት አማርኛ እንዲለምድ ያግዙት የነበረ አንድ ካናዳዊ መምህራቸው ስለ እርሳቸው የትምህርት አቀባበል ብቃት ካለው የቀረበ ዕውቀት በመነሳት ያለምንም ማንገራገር አንተ ሕክምና ነው ማጥናት ያለብህ አላቸው። በዚህ ንግግሩም የሕክምና ትምህርት ለመምረጥ በውስጣቸው የነበረውን ማንገራገር ገፎ በራስ የመተማመን ስሜታቸውን አጎለበተው። የመምህራቸውን ቃል ከሰሙ በኋላ ወደ ሕክምና ትምህርት ክፍል ለመግባት ወሰኑ። ከአዲስ አበባው ዩኒቨርሲቲ ኮሌጅ የ2 ዓመት ቆይታ በኋላ ወደ ካናዳ ሞንትሪያል አቀኑ። በ1951 ዓመተ ልደት ሞንትሪያል ከሚገኘው ማክጊል ዩኒቨርሲቲ የሕክምና ዶክትሬት ዲግሪ ተቀበሉ። ባወቁ ቁጥር ለተጨማሪ ዕውቀትና ልህቀት የሚጓጉት ፕሮፌሰር ጀማል አብዱል ቃድር ከዚህ በማስከተል ለንደን ከሚገኘው የሃይጂን እና የትሮፒካል ሕክምና ትምህርት ቤት በ1956 ዓመተ ልደት በክሊኒካል ትሮፒካል ሜዲሲን በዲፕሎማ ተመረቁ። ዕውቀት በጨመሩ ቁጥር ይበልጥ የማወቅ ጉጉት የሚያድርባቸው ፕሮፌሰር ጀማል እዚያው ለንደን ወደሚገኘው ሮያል የድህረ ምረቃ ትምህርት ቤት በመግባት በውስጥ ደዌ ሕክምና የድህረ ምረቃ ዲግሪያቸውን ተቀብለዋል። ወደ ሀገራቸው በመምጣት ለተወሰኑ ዓመታት ሕዝባቸውን በሙያቸው ሲያገለግሉ ከቆዩ በኋላ ዳግም ወደ ብሪታንያ በማቅናት በስኮትላንድ ከግላስኮ ሮያል ኢንፈርመሪ በ1971 ዓመተ ልደት በኢንዶክሪኖሎጂ የትምህርት መስክ ተመርቀዋል። በየአገራቱ በመዞር ከፍተኛ ዕውቀት ያከማቹት ፕሮፌሰር ጀማል ጥልቅ ዕውቀታቸውን ለአገራቸው የጤና ሥርዓት መጎልበት ሁነኛ ሚና በመጫወት በሥራ ላይ አውለዋል። ፕሮፌሰር ጀማል ዛሬ ጦር ኃይሎች በሚሰኘው የቀድሞ ልዕልተ ፀሐይ ሆስፒታል በጠቅላላ ሐኪምነት እንዲሁም በጥቁር አንበሳ ሪፈራል ሆስፒታል በከፍተኛ ሐኪምነት ከ1971 እስከ 1990 ድረስ ሕዝባቸውን በላቀ ትጋት አገልግለዋል። በእነዚህ ዓመታት ዘመናዊ የሕክምና ሥርዓትን በኢትዮጵያ ፈር ካስያዙ ቀዳሚ ኢትዮጵያውያን ሐኪሞች አንዱ ለመሆን በቅተዋል። ለትምህርት በተጓዙባቸው የምዕራቡ ዓለም ሀገራት
ቅንጡ ኑሮ ለመኖር የሚያስችሉ የሥራ ዕድሎች ቢቀርቡላቸውም የመማራቸውን ፋይዳ ከአገራቸው ጋር በማቆራኘት መላ የሙያ ዘመናቸውን አገራቸውንና ሕዝባቸውን ለማገልገል መርጠዋል። ለበርካታ ዓመታት በተለያዩ የኃላፊነት ቦታዎች ላይ ደከመኝ ሰለቸኝ ሳይሉ ለአገራቸው ለሕዝባቸውና ለሙያቸው የሰጡት ቅን አገልግሎት የአገርና የሕዝብ ፍቅራቸው እንዲሁም የሰብአዊ ልዕልናቸው ጉልህ ነጸብራቅ ነው። ፕሮፌሰር ጀማል አብዱል ቃድር በኢትዮጵያ የመጀመሪያው ኢንዶክሪኖሎጂስት በመሆን በአገራችን የመጀመሪያውን የስኳር ህሙማን ክሊኒክ ከፍተው ሕዝባቸውን አገልግለዋል። የኢትዮጵያ ስኳር ህሙማን ማህበርን በማቋቋም እጅግ የጎላ አሻራቸውን አኑረዋል። በዘርፉ በሰጡት የረጅም ዓመታት ሙያዊ አበርክቶ በኢትዮጵያ የስኳር ህሙማን አባት በሚል የክብር ስም አስጠርቷቸዋል። የሙያ ዘመናቸው ሁልጊዜም አዲስ ነገር ለማወቅ በመትጋት የታጀበ ነው። የሕክምና ሙያ በማያቋርጥ ጥናትና ምርምር እያደገና በአዳዲስ ዕውቀቶች እየጎለበተ የሚሄድ በመሆኑ ግኝቶች ጋር እኩል ለመራመድ ዓለም አቀፍ የሙያ መጽሔቶችን ዘወትር ከማንበብ ሰንፈው አያውቁም። የራሳቸው ጥናቶችም በዓለም ታዋቂ የሕክምና መጽሔቶች ላይ ታትመውላቸዋል። ፕሮፌሰር ጀማል የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዝዳንት ሆነው ባገለገሉበት ዘመን የሙያ አጋሮቻቸው በተሰበሰቡበት አንድ መድረክ ከንባብ የራቀ ሐኪም በሙያ ሚዛን ላይ የጎደለና እያነሰ ሄዶ በነጭ ጋወን የሚነግድ ተራ ሰው ወደ መሆን ይደርሳል ብዙዎችን ያስደመመ ንግግር ሲናገሩ ተደምጠዋል። ከኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዝዳንትነት በተጨማሪ የኢትዮጵያ ጤና ጥበቃ ሚኒስትር፣ የኢትዮጵያ የሕክምና ጆርናል ዋና አዘጋጅ፣ የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት እንዲሁም የኢትዮጵያ የስኳር ህሙማን ማህበር ፕሬዝዳንት በመሆን ያገለገሉ ሲሆን ከኢትዮጵያ ሳይንስ አካዳሚ መስራቾቹም አንዱ ናቸው። በሕክምናው ዘርፍ አያሌ ምስጉን ተማሪዎችን በማፍራት ስማቸው በታሪክ መዝገብ ላይ በደማቁ ተጽፏል። በውስጥ ደዌ ሕክምና የትምህርት ዘርፍ አገራችን ካፈራቻቸው ጥቂት ልሂቃን አንዱ የሆኑት ፕሮፌሰር ጀማል አብዱል ቃድር በምሳሌና በቀላል ስልት የማስተማር ክህሎታቸው የሚደንቅ እንደነበር ተማሪዎቻቸው ይመሰክራሉ። ፕሮፌሰር ልዩ የሆነ በምሳሌ የማስተማር ችሎታ አላቸው። ከፕሮፌሰር ጋራ በተመላላሽ ክፍል ቁጭ ብሎ እሳቸው የሚሰሩትን ማየት ራሱ ከፍተኛ የሕክምና ትምህርት አድርጌ ነው የምቆጥረው የነበረው። ፕሮፌሰር ጀማል ከሕክምና ባሻገር ለተፈጥሮና ለስነ ጥበብ የተለየ መሳብ ነበራቸው። በተሰማሩበት ዘርፍ በትምህርትና በሥራ ያካበቱት ጥልቀት ያለው ዕውቀትና ልምድ ሰፊ የጥናታዊ ምርምር ድርሳን እንጂ የአንድ ግለሰብ የሥራና የትምህርት ሕይወት አይመስልም። በእርግጥም ፕሮፌሰር ጀማል ደከመኝ የማያውቁ ትጉህ፣ ብርቱና በዕድሜ ጉዞ ያልተረቱ ጠንካራና ታታሪ ልሂቅ ነበሩ። በማህበረሰብ አገልግሎት ጎልተውና ደምቀው ከሚታወሱ እንቁ የሀገራችን ሐኪሞች አንዱ የሆኑት ፕሮፌሰር ጀማል አብዱል ቃድር ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ርዕሰ ብሔርነትም ታጭተው ነበር። ከእጩነት አልፈው በርዕሰ ብሔር መንበር ያልተቀመጡት በሌላ ሳይሆን ሙስሊም በመሆናቸው ብቻ እንደነበር የቀድሞ ፕሬዝዳንት ነጋሶ ጊዳዳ ጽፈው ባሳተሙት መጽሐፍ ይፋ ያወጡት አሳዛኝ እውነት ነው። ለበርካታ አስርት ዓመታት ሕዝባቸውንና ሀገራቸውን በሙያቸው ያገለገሉት ፕሮፌሰር ጀማል በምድር ላይ 78 ትርጉም ያላቸው ዓመታት ኖረው በሙያዊ አገልግሎታቸው ታላቅ ስም አትርፈው አያሌ ተተኪ ባለሙያዎችን አፍርተውና መቼም የማይደበዝዝ አሻራቸውን ትተው በነሐሴ ወር 2005 ወደማይቀርበት ዓለም ተሻግረዋል። ሥርዓተ ቀብራቸውም ቤተሰብ፣ ወዳጅ ዘመዶቻቸው፣ የሙያ አጋሮቻቸውና ከፍተኛ የመንግስት ኃላፊዎች በተገኙበት ነሐሴ 19 ቀን 2005 በአዲስ አበባ ኮልፌ የሙስሊሞች መካነ መቃብር ተፈጽሟል። እንደ ፕሮፌሰር ጀማል አብዱል ቃድር ያሉ ፋና ወጊ የኢትዮጵያ ሕክምና ባለውለታ በትውልድ ልብ ውስጥ ደምቀው በክብር ሲወሱ ይኖሩ ዘንድ ስራቸው ግድ ይላል። ትውልድ በጎበዞች ታሪክ በብርቶች ጽናት መንገዱ ያምራልና ጉዞ ይሰምራልና ፕሮፌሰር ጀማል አብዱል ቃድር ለሀገራቸውና ለወገኖቻቸው ለዋሉት ታላቅ ውለታና
ላበረከቱት የላቀ አስተዋጽኦ የቢላሉል ሐበሺ የመረዳጃና የልማት ዕድር የሁለተኛው የቢላል የክብር ዕውቅና ተሸላሚ አድርጎ ሲመርጣቸው እጅግ ትልቅ ክብር ይሰማዋል። ቢላሉል ሐበሺ ፕሮፌሰር ጀማል አብዱልቃድር በጥናትና ምርምር ዘርፍ የሁለተኛው የቢላል የክብር ዕውቅና ተሸላሚ ናቸው። ሽልማቱን የሚሰጡልን ዶክተር አህመድ ረጃ ናቸው። አስተባባሪ ሙስጠፋ መሐመድ ናቸው። እንዲሁም ይህንን ሽልማት ለመውሰድ ቤተሰቦቻቸው እዚህ ይገኛሉ። ልጃቸው ኢፋ ጀማል አብዱልቃድር ሽልማቱን ይቀበሉልናል። ሸላሚያችን ዶክተር አህመድ ረጃን በክብር ወደ መድረክ ተቀበሉልኝ። ፕሮፌሰር ጀማል አብዱልቃድር በጥናትና ምርምር ዘርፍ ለኢትዮጵያ ያበረከቱት የላቀ አስተዋጽኦን በማስመልከት በዛሬው ዕለት ይህ ሽልማት እየተበረከተላቸው ይገኛል። ልጃቸው ኢፋ ጀማል አብዱልቃድር ይህንን ሽልማት ይረከብልናል። ልጃቸው ኢፋ ጀማል አብዱልቃድር በክብር ተቀበሉልን። ፕሮፌሰር ጀማል አብዱልቃድር በኢትዮጵያ ውስጥ ከፍተኛ አስተዋጽኦ በማበረከታቸው ይህ የላቀ ሽልማት ለሳቸው እየተበረከተ ይገኛል። ፕሮፌሰር ጀማል አብዱልቃድር በህይወት ዘመናቸው በኢትዮጵያ የዘመናዊ ሕክምና ጥናትና ምርምር መስክ ያደረጉት ከፍተኛ ምሁራዊ አስተዋጽኦና ለብዙ ዓመታት ለወገናቸው በትጋት የሰጡት ሙያዊ አገልግሎት ትውልድ የማይረሳውና በክብር የሚዘክረው መሆኑን ለመግለጽ በሙያዊ አስተዋጽኦ ዘርፍ ይህ የቢላል የክብር ዕውቅና በላቀ አበርክቶ ተበርክቶላቸዋል። በጥናትና ምርምር ዘርፍ እጅግ አድርገን እናመሰግናለን። ይህ ታላቅ ሽልማት ነው። ቢላሉል ሐበሺ ቢላሉል ሐበሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙም ለንግግር አልተዘጋጀም፣ ግን አንዳንድ ትንሽ ነገር ብናገር። መጀመሪያ ለቢላል ሐበሺ በጣም ከፍተኛ ምስጋና አቀርባለሁ። አባቴ እንደ አዲስ አስተዋውቆኛል። ብዙ ጥልቀት ያለው ስራ ነው የሰራው ለዚህ ጥናታዊ ፊልም እና ብዙ ነገር የምጨምረው ነገር የለም በዛ ዙሪያ። ግን ትንሽ አንዳንድ ነገር ጣል ባደርግ፣ እንደሰማችሁት የሽምደዳ ሰው አልነበረም፣ ግን ሐኪም ሆኗል። በጣም የሚያስገርም ነገር ነው እሱም ራሱ። ግን ሌላው ነገር ደግሞ የንግድ ሰው ስላልሆነ ነው ወደ ምሁርነት የተሰማራው እና አያቴ አንድ ወቅት አንጋፋ ነጋዴ ነበሩ። ከዛ ግን በአንድ አደጋ በቅሎቻውን አጥተው ወደ ትንሽ ጉልት ነው የተሰማሩት። እዚያም ሸቀጣቸውን እየሸጡ አንዳንድ ሰው ታመመን ሲል የባህላዊ ነገር በነጻ ይሰጣቸው ነበር። በጎኑ ደግሞ ያለችውን ያህል ንግድም እንዲወስላቸው ስለፈልጉ አባቴ ብር ያስቆጥሩት ነበር። ሶስቴ ሲቆጥር ሶስት ላይ የተለያየ መልስ ነው የሚያመጣው። ስለዚህ አሁን ማንም ሰው ዱንያ ላይ ድክመት የለውም አይባልም። ስለዚህ ያው የንግዱ ዓለም በዛው ሸኙት ማለት ነው በልጅነታቸው እና በጤና የተሰማሩት የቁጥር ሰው ስላልሆኑ ነው እንጂ ምናልባትም እንደኔ መሐንዲስ ሊሆኑ ይችላል ነበር። የማኔጅመንት ሰውም አይደሉም፣ እንደኔ ማኔጀርም አልሆኑም። ሌላው ደግሞ ምናልባት እንግዲህ ያው እንደምታውቁት መሰረታዊ ፍላጎቶች ከሚባሉ ከተነሳን ምግብ፣ ልብስ፣ መጠለያ፣ ጤና፣ ትምህርት፣ መገናኛ፣ ትራንስፖርት እስከ 7 ከሄድ ማለት ነው። ጤና ከምግብ ላይ ጋር ቁርኝት አለው፣ ከልብስና ከመጠለያ ጋር ግንኙነት የለውም። ከትምህርት ጋርም ግንኙነት አለው። ጤናና ትምህርት ላይ ሰርተዋል፣ ምግብ ላይ ሰርተዋል ማለት ይቻላል በተወሰነ መልኩ ገበሬም ባይሆኑ። ስለዚህ ለገበሬዎችና ለነጋዴዎች ያን ትተው ልብሱንም ለፋሽኒስቶች ትተው መጠለያውንም ለመሐንዲሶች ትተው እንደኔ አይነቱ ማለት ነው ጤናና ትምህርት ላይ በርትተዋል ማለት ነው። ስለዚህ አሁን ምናልባት በሐኪም ባይሆኑ ደሞዙ እኩል ቢሆን ምናልባት የሃይ ስኩል አስተማሪም ሊሆኑ ይችል ነበር፣ ወይም አትክልተኛ። ለምን ከሲፋቱል ኢስላም ስድስቱ መሀል አንደኛው የተፈጥሮ ጥበቃ የሚለው ነገር ነው። በእኔ አደም ለምድር አደራ ተሰጥቷል በአላህ ፍጡራትን ለመጠበቅ። ስለዚህ አሁን ኤንቫይሮንሜንታል ሳይንስ የሚባል ነገር የሕክምናን ያህል ብር ቢያስከፍል ኖሮ ወደዛም ሊሰማር ይችል ነበር። ሌላው ግን አርትም ይወዱ ነበር በሙስሊም መስፈርት ማለት የሰው ምስል በማያሳይ መልኩ። ስለዚህ አርክቴክትም ሊሆን ይችል ነበር ምናልባት። ለማንኛውም በታሪክ አጋጣሚ ዶክተር ሆነዋል።
እኛም እንደ ኡመታቸው ማካል በሳቸው እድሜ ግማሹን ያህል አልሰራንም እና ለማንኛውም ለተሰጣቸው ክብር በጣም አመሰግናለሁ። ቢላሉል ሐበሺ ቢላሉል ሐበሺ ቢላሉል ሐበሺ ቢላሉል ሐበሺ አንዳንዶች የራሳቸውን ሕይወትና ኑሮ አደላድለው ሲያልፉ፣ ሌሎች ደግሞ ከራሳቸው አልፈው ለሌሎች መኖርን እንዲሁም የብዙዎች ሕይወት መቃናትን ግብና ዓላማቸው አድርገው ያልፋሉ። በ1931 በጎንደር ከተማ የተወለዱት ሐጂ አዳነ ማሙዬ ሕይወት የመራቻቸው ወደ ሁለተኛው ጎዳና ነው። መደበኛ የቀለም ትምህርት ከመጀመራቸው በፊት በትውልድ ቀያቸው መድረሳ በመመላለስ የቁርአን ንባብ ተምረዋል። ወደ መደበኛ ትምህርት የገቡትና የመጀመሪያና የሁለተኛ ደረጃ ትምህርታቸውን የተከታተሉት በትውልድ ሀገራቸው ጎንደር ከተማ ነው። የሁለተኛ ደረጃ ትምህርታቸውን እንደጨረሱ ወደ መምህራን ማሰልጠኛ ተቋም በመግባት በጂኦግራፊ የትምህርት ዘርፍ ተመርቀው ከቀዳማዊ ኃይለ ሥላሴ እጅ ዲፕሎማቸውን ተቀብለዋል። ወደ ሥራ ዓለም ሲገቡ በመምህርነት ሙያ እንደሚሰማሩ ቀድሞውንም አውቀውታል። እንደ ማንኛውም የዘመኑ የመምህራን ማሰልጠኛ ተቋም ምሩቅ ጥያቄያቸው የት እመደብ ይሆን የሚል ነበር። የሥራ ምደባ የሚካሄደው በዕጣ ነበርና በቀድሞ ጋሞ ጎፋ ጠቅላይ ግዛት ተመደቡ። በጋሞ ጎፋ ለ2 ዓመታት ያህል በመምህርነት ካገለገሉ በኋላ ስራቸውን በትውልድ ሀገራቸው ጎንደር መቀጠል የሚችሉበትን እድል አገኙ። ወደ ጎንደር ከተዘዋወሩ በኋላ በጎንደርና በጣና ሐይቅ ዙሪያ ባሉ የተለያዩ የገጠር ቀበሌዎችና ትንንሽ ከተሞች በመምህርነት ማገልገላቸውን ቀጠሉ። መምህርነት አገር ተረካቢ ትውልድ የሚቀረጽበት ክቡር ሙያ ነው ብለው የሚያምኑት ሐጂ አዳነ ማሙዬ ራሳቸውን በመደበኛ ሥራ ሳይገደቡ ተማሪዎቻቸውን በጥበብና በስፖርት ለማነጽ ይተጉ ነበር። ተማሪዎችን በተለያዩ እንቅስቃሴዎች በማሳተፍ ይጫወቱ የነበረው ሚና ከሌሎች መምህራን ጎልተው እንዲወጡ ያደረጋቸው ሲሆን ይኸው ንቁ ሚና የመጫወት ዝንባሌያቸው ለጎንደር መምህራን ማህበር ተጠሪነት አድርሷቸዋል። የአጼ በካፋ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤትን ከሁለት የሥራ ባልደረቦቻቸው ጋር በማቋቋም ለማህበረሰብ ያላቸውን ተቆርቋሪነት አሳይተዋል። በዚሁ ትምህርት ቤት መምህርም የአስተዳደርና ፋይናንስ ኃላፊም በመሆን አገልግለዋል። ኋላ ላይ ትምህርት ቤቱ ወደ መንግስት ትምህርት ቤትነት ተቀይሯል። ለመምህርነት ሙያ ትልቅ አክብሮትና ፍቅር የነበራቸው ሐጂ አዳነ ማሙዬ ከትምህርት ጋር በተያያዙ የተለያዩ የኃላፊነት ቦታዎች ላይ ተመርጠው የተሰጧቸውን ኃላፊነቶች በብቃት ተወጥተዋል። በትምህርቱ ዘርፍ ያሳዩት ኃላፊነትን በትጋትና በብቃት የመወጣት ችሎታቸው የኋላ ኋላ ለመንግስታዊ ሹመት አብቅቷቸዋል። በዚህ ረገድ በመጀመሪያ የአርባ በለሳ ቀጥሎም የወረታ ከተማ አስተዳዳሪነትን ተሹመው የሰጧቸው ህዝባዊ አገልግሎቶች ይጠቀሳሉ። በተለያዩ ጊዜያት እኒህን ከተሞች ሲያስተዳድሩም ታታሪ የህዝብ አገልጋይነታቸውን እና አገር ወዳድነታቸውን በገቢር አሳይተዋል። ሐጂ አዳነ ማሙዬ ለማህበራዊ ችግሮች መላ የማፍለቅና በዚያም ዙሪያ ማህበረሰብን የማንቀሳቀስ ተሰጥኦ የነበራቸው ሰው ናቸው። በአንድ ወቅት በትውልድ ሀገራቸው ጎንደር አንድ መስጂድ ለተለያዩ ወጪዎች የምዕመናኑን ድጋፍ ሲማጸኑ ይሰማሉ። በዚህ ጊዜ ከተቀመጡበት በመነሳት ለምዕመናኑ አንድ ሐሳብ አቀረቡ። እያንዳንዳችን በሳምንት 1 ብር ለዚህ መስጂድ መለገስ ይከብደናል እንዴ ሲሉ ጠየቁ። ምዕመናኑ አይከብደንም አሉ። እንግዲያውስ ሁላችንም በየጁምዓው በነፍስ ወከፍ 1 ብር ይዘን በመምጣት በየመስጂዳችን መለገስን በራሳችን ላይ ግዴታ እናድርግ የሚል ሐሳብ አቀረቡ። ምዕመናኑ በሐሳባቸው ተስማሙ። 1 ብሯ በሁሉም ምዕመናን ላይ ግዴታ በመደረጓ የከተማው መስጂድ በየዕለተ ጁምዓው ከእያንዳንዱ ምዕመን በሚለገሰው የ1 ብር መዋጮ የተለያዩ ወጪዎቹን መሸፈን የቻለበት ሁኔታ ተፈጠረ። ሐጂ አዳነ ማሙዬ በ1968 የጎንደር እርዳታ ማስተባበሪያን አቋቁመው በኃላፊነት አገልግለዋል። በዚህም ጊዜ በከተማው የተቸገሩ ወገኖችን እርዳታ የሚያገኙበትን ሁኔታ መፍጠር ችለዋል። በአንዲት ጠባብ ቢሮ ይካሄድ የነበረውን ሥራ ለማስፋት በመሻትም የእህል ጆንያዎችን ሰብስበው በመሸጥ ለከተማው የእርዳታ ማስተባበሪያ ደረጃውን የጠበቀ ጽሕፈት ቤት ማስገንባት ችለዋል። ይኸው የእርሳቸው መላ በአርአያነት ተወስዶ በትግራይም ተግባራዊ መደረጉ ይነገራል። የረድኤት ሥራን በማስተባበር ረገድ ጎንደር ላይ ባሳዩት የአፈጻጸም ብቃት በ1979 የትግራይ እርዳታ ማስተባበሪያን፣ በ1981 ደግሞ የሸዋ
ክፍለ ሀገር እርዳታ ማስተባበሪያ ጽሕፈት ቤትን በኃላፊነት እንዲመሩ አስመርጧቸዋል። ከ1983 ጀምሮ ለ2 ዓመታት በማዕድን ሚኒስቴር ከሰሩ በኋላ በ1985 የካበተ የሥራ ልምዳቸውን እንደያዙ ከመንግሥት ሥራ በጡረታ ተገለዋል። ከመንግሥት ሥራ በጡረታ ቢገለሉም አካላዊ ጥንካሬያቸው፣ አእምሮአዊ ብቃታቸው፣ የካበተ የሥራ ልምዳቸውና የአገልጋይነት ወኔያቸው የጋለ ስለነበር ጡረታ ወጣሁ ብለው ቤታቸው አልተከተቱም። በጎንደር በትግራይና በሸዋ የእርዳታ ማስተባበሪያ ጽሕፈት ቤቶች በኃላፊነት በሰሩባቸው ዓመታት ከዓለም አቀፍ ግብረሰናይ ድርጅቶች ጋር ጠንካራ የትስስር አውታር መፍጠር ችለው ነበር። በዓመታት ያካበቱትን የረድኤት ሥራ ልምድና ከብዙ ድርጅቶች ጋር የፈጠሩትን ሰፊ የትስስር አውታር በመጠቀም በዚሁ የበጎ አድራጎት ተግባር ላይ ለመዘውተር የሚያስችላቸውን የፕሮጀክት ዕቅድ ነደፉ። የፕሮጀክት ዕቅድ ነደፉ። የካቲት 13 ቀን 1985 በሙስሊሙ ማህበረሰብ ዘንድ ዕውቅናና ተቀባይነት ያላቸው ሰዎችን በማሰባሰብ የኢትዮጵያ ሙስሊሞች የእርዳታና የልማት ማህበርን አቋቋሙ። በጊዜው ሐጂ አዳነ የነደፉትን የማህበሩ መዋቅር የተመለከቱ ሰዎች ለአመሰራረቱ የሄዱበት ርቀትና አስተዋይነት የገዘፈ እንደሆነ ያወሳሉ። እንዲያም ሆኖ የእርዳታና የልማት ማህበሩ በሙስሊሞች የተቋቋመ በመሆኑ ብቻ በይፋ እንቅስቃሴ ከመጀመሩ በፊት ብዙ ፈታኝ ምዕራፎችን ማለፍ ነበረበት። ዘመኑ የምዕራቡ ዓለም መገናኛ ብዙሃን እስላማዊ አክራሪነት የሚል ሐረግ ቀምመው ሙስሊሙን ለማሸማቀቅ ያለመ ፕሮፓጋንዳ መንዛት የጀመሩበት ጊዜ ነበር። ይህም በመሆኑ በአገር ውስጥም የኢትዮጵያ ሙስሊሞች የእርዳታና የልማት ማህበርን በጥርጣሬ ማየትና ብሎም የሐሰት ስም ለመለጠፍ የመሻት ዝንባሌዎች ነበሩ። በማህበሩ ላይ ይቀርቡ ከነበሩ ክሶች መካከል ሙስሊሞችን ብቻ ሰብስባችሁ ልትረዱ ነው የፈለጋችሁት የሚልና አፍጥጦ ሲመጣም ስያሜያችሁን ቀይሩ የሚሉም ይገኙበታል። ነገር ግን ሐጂ አዳነ ማሙዬ ለእነዚህ መሰናክሎች አልተበገሩም። ወደ ረድኤትና የልማት ሥራ የገቡት ከካበተ ልምዳቸው በመነሳት መሆኑን በርቱ አንደበት በማስረዳት የማሰናከል ሙከራዎቹን በቁርጠኝነት ታገሏቸው። በ1985 የተቋቋመው የኢትዮጵያ ሙስሊሞች የእርዳታና ልማት ማህበር በሰንካላ ምክንያቶች ህጋዊ የምስክር ወረቀት ሲከለከል ቆይቶ ከአንድ ዓመት በኋላ በ1986 በሐጂ አዳነ ማሙዬና በዙሪያቸው በነበሩ ጀግኖች ያላሰለሰ ጥረት በህጋዊነት ተመዝግቦ የበጎ አድራጎት ተግባሩን እየሰራ በስኬት ለመቀጠል ችሏል። የኢትዮጵያ ሙስሊሞች የእርዳታና ልማት ማህበርን ህያው አድርጎ ለማስቀጠል ብዙ ውስብስብ ፈተናዎችን ማለፍ የቻሉት ሐጂ አዳነ ማሙዬ መሰናክሎች በበዙበት ሁኔታ ውስጥ ተስፋ ሳይቆርጡ የተነሱበትን ዓላማ ታግሎ ለማሳካት የመቻል ምሳሌ ናቸው። ሐጂ አዳነ ማሙዬ የኢትዮጵያ ሙስሊሞች የእርዳታና ልማት ማህበርን መስርተው ወደ ሥራ ከገቡ በኋላ ከ30 ዓመታት በላይ የማህበረሰብን ህይወት የሚያሻሽሉና ችግሩን የሚቀርፉ በብዙ መስክ የተሳኩ የግብረ ሰናይ ተግባራትን አከናውነዋል። የግብረ ሰናይ ተግባራቱ በተለያዩ የሀገራችን ክፍሎች የተከናወኑ ሲሆን በእነዚህም ዓመታት ማህበሩ ከተለያዩ የሀገር ውስጥና ዓለም አቀፍ ድርጅቶች ጋር በአጋርነት ለመስራት ችሏል። ከነዚህም መካከል የተባበሩት መንግስታት የልማት ድርጅት፣ የአሜሪካን ዓለም አቀፍ የተራድኦ ድርጅት፣ የክርስቲያን ተራድኦ ልማት ማህበር CRDA እና ሌሎችም ይገኙበታል። ሐጂ አዳነ ተቋሙ ሕያው ሆኖ እንዲጸና ብዙ ሸክም፣ ብዙ ትችትና ብዙ ፈተናዎችን አልፈዋል። በዚህም ማህበሩ በርካታ የማህበራዊ ልማት ሥራዎችን ማሳካት ችሏል። ከረድኤትና ከልማት ሥራቸው ወጣ ባለመልኩ ሐጂ አዳነ የሐጂ በሽር ዳውድ ግለ ታሪክ በመቅረጸ ድምፅ እንዲቀዳና ወደ መጽሐፍ ተቀይሮ የህትመት ብርሃን እንዲያገኝም አድርገዋል። የእርዳታና ልማት ማህበርን የረድኤትና የልማት ሥራዎች አስተባብሮ ከመምራት ባሻገር በግላቸው እጅግ ቸር፣ ደግና የላቀ ሰብአዊ ባህሪ የነበራቸው ሰው ናቸው። በየዓመቱ በኢድ አልአድሃና በመውሊድ በዓላት ወቅት በመኖሪያ ግቢያቸው ለበርካታ ምስኪኖች በቋሚነት ስጋ ያከፋፍሉ ነበር። በ2006 የመውሊድ ዕለት ግን ከዚህ የተለየ ነገር ተከሰተ። እንደተለመደው በዚያች ቀን የሐጂ አዳነን ለጋስ እጅ ብለው በዛ ያሉ ምስኪኖች መኖሪያ ቤታቸው መጡ። ነገር ግን ሐጂ አዳነን በአካል አላገኟቸውም። ሐጂ አዳነ ማሙዬ በዚህች ዕለት ወደ ማይቀረው ዓለም ተሻገሩ። በወቅቱ እጅግ የተለየ የሐዘን ስሜት ተፈጥሮ እንደነበር ሁኔታውን የሚያስታውሱት ቤተሰቦቻቸው ሐጂ አዳነ ከወጣቶች ከምስኪኖችና ድጋፍ ከሚሹ ወገኖች ጋር በነበራቸው ቅርበት የተነሳ በርካቶቹ ወላጅ አባት ያጡ ያህል ከፍ ባለ የሐዘን ስሜት ውስጥ ሆነው ታይተዋል። ሐጂ አዳነ በደግነት አባት ከሆኗቸው ውጪ የአብራካቸው ክፋይ የሆኑ 7 ልጆችን አፍርተዋል። የቢላሉል ሐበሺ ኮሚኒቲ በስኬታማ የተቋም ምስረታ በፍጹም ሰብአዊነትና በበጎ አድራጎት እንቅስቃሴያቸው ለሰፊ ወገናቸው ላበረከቱት የተመሰገነ ተግባር ያለውን ትልቅ አክብሮትና ምስጋና ለመግለጽ ለሐጂ አዳነ ማሙዬ የቢላል የክብር ዕውቅና ሲሰጥ ከፍተኛ ደስታ ይሰማዋል። ትውልዱም ከሐጂ አዳነ ማሙዬ አርአያዊ ተግባር ብዙ ሊማር እንደሚችል
በጽኑ ተስፋ ያደርጋል። ቢላሉል ሐበሺ ቢላሉል ሐበሺ። በበጎ አድራጎት ዘርፍ የ2018 የቢላል ሁለተኛው የክብር የእውቅና መድረክ ላይ በበጎ አድራጎት ዘርፍ ተሸላሚ ናቸው። ሸላሚያችን የሚሆኑት ፕሮፌሰር አህመድ ሙስጠፋ ናቸው። ተረካቢ የሚሆኑት ደግሞ ልጆቻቸው ሐናን ሐጃዳን ማሙዬና ተዋበች ሐጃዳን ማሙዬ ወደ መድረኩ መጥተው ሽልማቱን ይረከቡልናል። ሁሉንም በክብር ወደ መድረኩ ተቀበሉልን። ሐጅ አዳነ ማሙዬ በሕይወት ዘመናቸው በተግባር ያሳዩትን የአገርና የወገን ወዳድነት የፈጸሟቸውን የልማትና የበጎ ተግባራት የዛሬውና መጪው ትውልድ አርአያነታቸውን እንዲያስታውስና ፈለጋቸውን እንዲከተል በበጎ አድራጎት ዘርፍ የቢላል የክብር እውቅና በላቀ አክብሮት ተበርክቶላቸዋል። ሐጅ አዳነ ማሙዬ በዚህ በቢላል የክብር እውቅና መድረክ በበጎ አድራጎት ዘርፍ ተሸላሚ ናቸው። እጅግ አድርገን እናመሰግናለን። ቢላሉል ሐበሺ ቢላሉል ሐበሺ። በአገራችን የኢኮኖሚ እድገት ታሪክ ውስጥ በግለሰብ ደረጃ ከሚጠቀሱ አንጋፋና ስኬታማ የንግድ ሰዎች አንዱ ናቸው። በ20ኛው ክፍለ ዘመን በንግዱ ዘርፍ ጎልተው ከወጡ ኢትዮጵያውያን ከምስራቅ ኢትዮጵያ አብነት ልጥቀስ ብሎ የተነሳ ሰው ፈጽሞ እርሳቸው ሊዘነጋ አይቻለውም። ሐጂ መሐመድ አብዱላሂ ኦክስዴ ይባላሉ። አንድ ሰው ሃይማኖት ካለ እኔ እስላም ነኝ፣ እምነት አለኝ፣ እሱ አምናለሁ። ስለዚህ ደህና ከሰራችሁ በረካ አርግላችኋለሁ ብለዋል። የውሱ ቃል ነው እና ደህና ካልሰራችሁ ደግሞ የውዛው በስተጀርባ ይሆናል ማለት ነው እና እኔ ደህና ስለሚሰራው በሐቅ ስለሚሰራው በሚዛን ስለሚሰራው ሰው የሰው ሀብት አልፈልግም፣ እኔ ይውሰዱ እንጂ ሰው ሀብት አልፈልግም። በቀድሞ የሐረርጌ ጠቅላይ ግዛት በዛሬዋ የሶማሊ ክልል ርዕሰ ከተማ ጅግጅጋ በ1916 ዓመተ ልደት ነው የተወለዱት። በትውልድ ከተማቸው ውስጥ በነበረ እስላማዊ ትምህርት ቤት እስከ 6ኛ ክፍል ተምረዋል። ነገር ግን በ1928 ፋሺስት ኢጣሊያ ኢትዮጵያን መውረሯን ተከትሎ ይመስላል መምህራኑ ስራቸውን ሲያቆሙ ተማሪዎቹም ተበተኑ። ፋሺስት ኢጣሊያ መላው ኢትዮጵያን ወሮ በተቆጣጠረ ጊዜ የ12 ወይም የ13 ዓመት ልጅ ነበሩ። ከልጅነታቸው ጀምሮ አዲስ ነገር የማወቅ ጉጉት፣ ታታሪነትና ንቃት በተፈጥሮ የተሰጣቸው ይመስላል። ወራሪው ጣሊያን ወደ አገር ውስጥ ካስገባቸውና ታዳጊውን ወጣት መሐመድ አብዱላሂን ከማረካቸው ነገሮች አውቶሞቢል ወይም ተሽከርካሪ አንዱ ነበር። የማድረካቸውን ተሽከርካሪ በቅርበት ለማየት ጣሊያኖች ወደ ከፈቱት የተበላሹ ተሽከርካሪዎች መጠገኛ ጋራጅ ሰተት ብለው ገብተው ጣሊያኖቹ የሚሰሩትን የጥገና ሥራ በትኩረት መከታተል ጀመሩ። ጣሊያናውያኑ መካኒኮች የተሽከርካሪ አካላትን ሲፈታቱ፣ የተበላሸውን ሲጠግኑና የፈቱትን መልሰው ሲገጥሙ በተመስጦ ሲከታተሉ የተመለከቷቸው ጣሊያኖች አቅርበው የተሽከርካሪ ጥገና ሙያን አስተማሯቸው። ከተሽከርካሪ ጥገና ሙያ በተጨማሪ ትልልቆቹ መኪኖች በትናንሽ ዕቃዎች መሰበር አሊያም ማርጀት ሳቢያ እንደሚበላሹና ዕቃዎቹ ሲቀየሩላቸው በአዲስ ጉልበት እንደሚንቀሳቀሱ ተረዱ። የመኪና መለዋወጫ ዕቃዎቹ ለተሽከርካሪ ሕልውና ያላቸው ጠቀሜታ ከፍተኛ መሆኑን እንዳወቁም ዕቃዎቹ ከየት እንደሚመጡ ጠይቀው በተነገራቸው መሰረት የመኪና መለዋወጫ ዕቃዎች ከሀርጌሳ እያመጡ መሸጥ ጀመሩ። በዚህም እንደዋዛ ወደ ንግድ ዓለም ገቡ። ከተሽከርካሪ ጥገና በተጨማሪ የማሽከርከር ክህሎትን በማግኘታቸው ገና ዕድሜያቸው 18 ሳይሞላ በጣሊያን የወረራ ዘመን የመንጃ ፈቃድ ለማውጣት ችለዋል። የራሳቸው መኪና አልነበራቸውም። ነገር ግን በአንድ ወቅት አንዱ አርጅታለች ብሎ መንገድ ላይ የተዋትን መኪና በራሳቸው ጥረት ጠግነው ለአገልግሎት በማብቃት እንደ ግል ንብረታቸው በድሬዳዋ ጎዳናዎች ላይ ማሽከርከራቸው ይነገርላቸዋል። በጊዜው ጥቁሩ ወጣት መሐመድ አብዱላሂ መኪና ሲያሽከረክር ያዩ ጣሊያኖች ሳይቀሩ እንደተገረሙባቸው ይነገራል።
መሐመድ አብዱላሂ ኦክሲዴ በለጋ ዕድሜያቸው ከተጠጓቸው ጣሊያኖች ሙያን፣ የሥራ ፍቅርንና በላብ የማደርን በጎ እሴቶች ተምረዋል። የመኪና መለዋወጫ ንግድ ከጀመሩ በኋላ ተግቶ በመነገድ ሀብት ማፍራት፣ ማደግና መለወጥ እንደሚቻል በደንብ ተረድተዋል። በዚያ ዘመን በአገራችን በአብዛኛው የንግድ ሥራ ላይ የተሰማሩት አረቦች፣ አርመኖችና ግሪኮች ነበሩ። የንግድ ሥራቸውን የማስፋት ህልም የነበራቸው መሐመድ አብዱላሂ ኦክሲዴ ወደ እነዚህ የውጭ አገር ዜጎች ሱቆች ጎራ እያሉ ንግዱን በምን አይነት መልኩ እንደሚያካሂዱት ያጠኑ ነበር። እነዚህ የውጭ አገር ዜጎች እንደ ቡና ያሉ ምርቶችን ከገበሬዎች ሲረከቡም ሆነ ተለክተው ወይም ተመዝነው የሚሸጡ ሸቀጦችን ሲሸጡ የሰዎችን አላዋቂነት በመጠቀም ሚዛን ይሰልቡ እንደነበር አስተዋሉ። ወደ ቡና ሸቀጣ ሸቀጥና ጨርቃ ጨርቅ ንግድ ቢገቡ ይህን የሚዛን ሰለባ አስቀርተው በሐቅ በመነገድ ምርት አቅራቢ ገበሬዎችም ሆኑ ሸማቾች ትክክለኛ ጥቅማቸውን እንዲያገኙ በማድረግ ብዙ ደንበኞችን መሳብ እንደሚችሉ ተረዱ። ወዲያውም ጊዜ ሳያጠፉ የውጭ ዜጎቹ ወደሚሰሯቸው የንግድ ዘርፎች ገብተው በሐቅ በመነገድ ለገበሬው ማግኘት የሚገባውን ጥቅም ቆጥረው በመስጠት ለጨርቅ ሸማቾቹም በገዛው ሜትር ልክ ብቻ እያስከፈሉ ልዩነቱን በማስረዳት ማንቃት ጀመሩ። 20 ኪሎ ቡና ላቀረበ ገበሬ የ18 ኪሎ ቡና ይከፍሉ የነበሩ ነጋዴዎች 4 ሜትር ጨርቅ መትረው የ5 ሜትር ዋጋ ይቀበሉ የነበሩት የውጭ ሀገር ዜጎች ይሄ ሰይጣን ከየት መጣብን አሉ። መሐመድ አብዱላሂ ኦክሲዴ ግን የሰው ሐቅ መንካት ሳያስፈልግ ንጹህ ሥራ ሰርቶ ሀብት ማካበት እንደሚቻል በተግባር ስላሳዩ ይህን ታላቅ እሴት የንግድ መርሃቸው አድርገው በታታሪነት ስራቸውን ቀጠሉ። በዚህም ብዙ ደንበኞችን አፈሩ። ካፒታላቸው እያደገ በመምጣቱም ወደ ተሽከርካሪ ንግድ በመግባት ከድሬዳዋ ወደ አዲስ አበባ በባቡር በመጫን ለዘመኑ ባላባቶችና ለቱጃር ነጋዴዎች መሸጥ ጀመሩ። በዘመኑ በአስመጪና ላኪ ንግድ ዘርፍ የተሰማሩትም በአብዛኛው የውጭ ሀገር ሰዎች ነበሩ። ግሪኮች፣ አረቦች፣ ህንዶች፣ እንግሊዞችና ጣሊያኖች። ተግቶ በመስራት ወደፊት መራመድና እያደር መሻሻልን ትልማቸው ያደረጉት መሐመድ ኦክሲዴም የንግድ ስራቸውን በማስፋት የሐረርጌን ቡና ለውጭ ገበያ ወደ ማቅረብ ተሻገሩ። በጣት የሚቆጠሩትን ኢትዮጵያውያን የቡና ነጋዴዎች የተቀላቀሉት ኦክሲዴ በተለይ የሐረር ቡና ራሱን የቻለ ጣዕም ሆኖ እውቅና እንዲያገኝና የግብይት አውታሩም እዛው ድሬዳዋ ላይ እንዲሆን አዲስ ሐሳብ ይዘው ብቅ አሉ። ጉዳዩ ከሚመለከታቸው የመንግስት አካላት ጋር ባደረጉት እልህ አስጨራሽ ሙግትም የሐረር ቡና ከአዲስ አበባ ይልቅ ለጅቡቲ ቅርብ በሆነው ድሬዳዋ ላይ በሚቋቋም የግብይት ማዕከል ጨረታው ተከናውኖ በዚያው በኩል ወደ ውጭ እንዲላክ አስወሰኑ። በተጨማሪም የሐረር ቡና የራሱ ጣዕም ያለው እንደመሆኑ የሐረር ቡና በሚል ልዩ መታወቂያ ወይም ብራንድ ታውቆ ወደ ውጭ የሚላክበት ሁኔታ እንዲፈጠር ማድረግ ቻሉ። በደርግ ዘመን በአገር ደረጃ ወደ ውጭ ከሚላከው ቡና የግል ነጋዴዎች ኮታ በ20 በመቶ የተገደበ ነበር። እንዲያም ሆኖ በወቅቱ ከነበሩት 3 የአገር ውስጥና 9 የውጭ አገር ነጋዴዎች ጋር በመወዳደር በጥራትና በብዛት ለውጭ ገበያ በመላክ በተደጋጋሚ ተሸላሚ መሆን ችለዋል። ኦክሲዴ ሐረር ሆርስ በሚል ስያሜ የሐረር ቡና በመካከለኛው ምስራቅ በተለይም በሳውዲ አረቢያ እጅግ ተወዳጅና ተፈላጊ እንዲሆን በማድረግ የገዘፈ አሻራቸውን አሳርፈዋል። በተጨማሪም ሮያል ኮፊ በመባል ከሚጠራ እውቅ የአሜሪካ ኩባንያ ጋር በደረሱት ስምምነት በሰሜን አሜሪካ የሐረር ቡና ገበያውን ሰብሮ በመግባት ተመራጭ እንዲሆን ከፍ ያለ አስተዋጽኦ አበርክተዋል። የገበያውን አቅጣጫ ወደ ሩቅ ምስራቅ በማዞርም የሐረር ቡናን ጃፓን ላይ በማስተዋወቅ እስከዛሬ ተፈላጊ ሆኖ ለቀጠለው ገበያ መሰረት ጥለዋል። ለሀገራቸው ከፍተኛ የውጭ ምንዛሪ በማስገኘት በተደጋጋሚ ከመንግስት ክብርና ሽልማትም አግኝተዋል። ሂርናን ማዕከል አድርገው ወደ ተለያዩ የአገሪቱ ክፍሎች ለስራ የሚንቀሳቀሱት መሐመድ ኦክሲዴ ነግደው ሀብት በማካበታቸው ወገናቸውን አልረሱም። ከዛሬ 50 ዓመት በፊት ጀምሮ ከአዋሽ እስከ ጅቡቲ ባሉት ትንንሽ ከተሞችና መንደሮች በመዝለቅ
ትምህርት ቤቶች፣ የጤና ጣቢያዎች፣ መስጂዶች፣ መድረሳዎች፣ የውሃ ጉድጓዶችና ወፍጮዎችን በማስገንባት የህዝባቸውን የኑሮ ሁኔታ ለማሻሻል ማህበራዊ ኃላፊነታቸውን ለመወጣት ታትረዋል። በቀድሞ የሐረርጌ ጠቅላይ ግዛት ስር በነበሩት የዛሬዎቹ ሶማሌ ክልል ሐረሪና ምስራቅ ሐረርጌ እንደ መንገድ ያሉ መሰረተ ልማቶችን በማሰራት ኬላዎችን በማቋቋም ፖሊስ ጣቢያዎችን በማዋቀር ሐረርጌ የሚለውን ስም በኦክሲዴ እስኪተካ ድረስ በርካታ የአገር ልማት ተግባራትን አከናውነዋል። ለበርካታ ከተሞች መቆርቆርም ምክንያት ሆነዋል። በ1969 እና በ1970 በተካሄደው የኢትዮጵያና ሶማሊያ ጦርነት ወቅት የጦርነቱ ገፈት ቀማሽ የሆነውን ሰላማዊ ህዝብ ለመታደግ ትልቅ ሰብአዊ ተግባር አከናውነዋል። ኦክስዴ የሚል መለያ በተለጠፈባቸው የጭነት ተሽከርካሪዎች የእርዳታ ግብዓቶችን ለህዝቡ በማድረስ ወገናቸውን ጦርነቱ ከወለደው ችግር የመታደግ ሁነኛ ሚና ተጫውተዋል። ዩኒቨርሲቲ ገብተው በትምህርት ቤት ቆይታቸው የሚያስፈልጓቸው አንዳንድ ግብዓቶችን ለመግዛት አቅም ለሚያንሳቸው ተማሪዎች አዲስ አበባ በሚገኘው ቢሮአቸው አማካኝነት የኪስ ገንዘብ በመስጠት የተማረ የሰው ኃይል ለማፍራት የበኩላቸውን አስተዋጽኦ አበርክተዋል። መሐመድ አብዱላሂ ኦክስዴ በሀገራችን ተፈጥሯዊም ሆነ ሰው ሰራሽ አደጋ ሲደርስ ስማቸው ከፊት የሚነሳ ለወገን ፈጥኖ ደራሽ የሰብአዊነትና የግብረ ሰናይነት ምሳሌ ናቸው። የድሬዳዋ ከተማ ምልክት የሆነው የአሸዋ ድልድይ እንዲገነባ ከፍተኛ እገዛ ከማድረግ በተጨማሪ የአሰሪ ኮሚቴው አባል በመሆን አገልግለዋል። ኦክስዴ ንግድን በሐቅና በጥራት ከመስራት ባሻገር አዳዲስ የአሰራር መንገዶችን ማወቅና ጥቅም ላይ መዋል ያስደስታቸዋል። የኢትዮ ኤርትራ ጦርነት እስከሚነሳ በጅቡቲ ወደብ በኩል ቡና ወደ ውጭ በመላክ ብቸኛው ነበሩ። በጦርነቱ ሳቢያ የአሰብ ወደብ ሲዘጋና ጅቡቲን መጠቀም ግድ ሲል የወቅቱን ጠቅላይ ሚኒስትርና ከፍተኛ የመንግስት ኃላፊዎችን በማማከር የውጭ ንግዱ በጅቡቲ በኩል እንዲቀጥል እገዛ አድርገዋል። ከላኪነት በተጨማሪ በአስመጭነትም ተሰማርተው የነበሩት ኦክስዴ በየዘመናቸው ገናና የነበሩትን ዲጄቶ፣ ሻሾ፣ ስካኒያና ቮልቮን የመሳሰሉ የረጅም ርቀት የጭነት ተሽከርካሪዎችን አስመጥቶ ወደ ሥራ በማስገባት ቀዳሚ ናቸው። በመንፈሳዊ ተግባር ረገድ በግል ከሀብታቸው ቀንሰው ከሚለግሱት ዓመታዊ ዘካና የዘወትር ሰደቃ በተጨማሪ በሐረርጌ የተለያዩ ወረዳዎችና በሌሎች ሀገራችን አካባቢዎች ባሰሯቸው መስጂዶች መንፈሳዊ አገልግሎት ለሚሰጡ ኢማሞች፣ አሊሞችና የመስጂድ ኻዲሞች ቋሚ ደሞዝ በመቁረጥ ለሙስሊሙ ማህበረሰብ መንፈሳዊ ህይወት ቀጣይነት ውለታ ውለዋል። ይህን መሰሉ ውለታቸው በሃይማኖት ወገኖቻቸው ላይ ብቻ የተገደበ አልነበረም። የክርስትና ሃይማኖት ተከታይ ወገኖችን በመደገፍም ደማቅ ስም ተክለዋል። ወደ ቤተ ክርስቲያን መሄጃ መንገድ በማሰራት አጥር በማጠር በሐረርጌ የተለያዩ አካባቢዎች በሚገኙ አብያተ ክርስቲያናት ላይ በጎ አሻራቸውን እንዳኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ቀሳውስት መስክረውላቸዋል። ኦክስዴ የሐረርጌን ቆላማና ደጋማ ስፍራዎች በፍቅር ያጋመዱ፣ በሁሉም የተከበሩና የተወደዱ፣ ትንሽ ትልቁ የሚያከብራቸው ታላቅ የበጎ ሥራ የንግድና ኢንቨስትመንት ሰው ነበሩ። የመልካምነት ፋናቸው ሲያንጸባርቅ የሚኖረው ኦክስዴ በቀዳማዊ ኃይለ ሥላሴና በደርግ ዘመነ መንግስታት በከፍተኛ ስልጣን ላይ ቆይተው በስርዓት ለውጥ ሳቢያ ከኃላፊነት ለተወገዱ የቀድሞ ባለስልጣናት ደሞዝ በመቁረጥ ቤተሰባቸው እንዳይቸገር ድጋፍ ያደርጉም ነበር። ጸጋቸው የምድር ሀብትና ወረት ብቻ ሳይሆን በልባቸው ላይ ከብሮ የሰፈረው ሰብአዊ ልዕልናና መልካምነታቸው ነበር። ለብዙ ሺህ ኢትዮጵያውያን የሥራ ዕድል የፈጠሩት መሐመድ አብዱላሂ ኦክስዴ ለሕይወት ዘመን ቀና ጉዟቸውና ደማቅ አበርክቷቸው ከተለያዩ ተቋማት የክብርና የምስጋና ሽልማቶች ጎርፈውላቸዋል። በ1997 ዓመተ ልደት ከአንጋፋው የሐሮማያ ዩኒቨርሲቲ የክብር ዶክተሬት ተበርክቶላቸዋል። መሐመድ አብዱላሂ ኦክስዴ በ1998 ዓመተ ልደት በ85 ዓመታቸው ወደማይቀርበት ሀገራቸው ወደማይሻረው ቀጠሯቸው ተሻገሩ። የቢላሉል ሀበሺ የመረዳጃና ልማት ዕድር
በዕድሜ ዘመናቸው በተሰማሩበት ዘርፍ ላሳዩት አርአያነት ያለው አበርክቶ ለማህበራዊና ሰብአዊ አገልግሎታቸው ያለውን ትልቅ አክብሮትና ምስጋና ለመግለጽ የቢላል የክብር ዕውቅናን ለመሐመድ አብዱላሂ ኦክሲዴ ሲያበረክት እጅግ ከፍተኛ ደስታ ይሰማዋል። ቢላሉል ሐበሺ ቢላሉል ሐበሺ ሐጅ ሙሐመድ አብዱላሂ ኦክሲዴ በንግድና ኢንቨስትመንት ዘርፍ የ2018 የቢላል የዕውቅና መድረክ ልዩ ተሸላሚ ናቸው። ሽልማቱን የሚያስተባብሩልን ወይዘሮ ዛህራ ሚፍታህ እንዲሁም ሽልማቱን የሚሰጡልን የዘምዘም ባንክ ዋና ስራ አስፈጻሚ የሆኑት መሊካ በድሪ ናቸው። ሁለቱን ወደ መድረኩ እጋብዛለሁኝ። ሽልማቱን የሚረከቡልን ደግሞ ልጃቸው ሐሊማ ኦክሲዴ እዚህ አብረውናሉ። እነሱም ወደ መድረኩ በጋራ ጋብዛቸዋለኝ። ይህ ሽልማት በህይወት ዘመናቸው ለሀገራችን ኢትዮጵያ ኢኮኖሚ እድገት ባከናወኗቸው መጠነ ሰፊ የንግድና ኢንቨስትመንት ስራዎች እንዲሁም ለዜጎች ህይወት መሻሻል በፈጸሟቸው አያሌ ተግባራት ላሳዩት የላቀ አገር ወዳድነትና ላበረከቱት አገራዊ አስተዋጽኦ ይህ የቢላል የክብር ዕውቅና በአክብሮት ተበርክቶላቸዋል። ክቡር ሐጅ ሙሐመድ አብዱላሂ ኦክሲዴ የዚህ የቢላል የዕውቅና መድረክ በንግድና ኢንቨስትመንት ዘርፍ ተሸላሚ ናቸው። እጅግ አድርገን እናመሰግናለን። ቢላሉል ሐበሺ ቢላሉል ሐበሺ የታሪክ ሰፊ መድረክ ብዙዎችን ያስተናግዳል። አንዳንዶች በቁሳዊ ኃይላቸውና በጊዜያዊ ዝናቸው ለቅጽበት ደምቀው እንደ ጥላ ያልፋሉ። ጥቂቶች ግን ስራቸው የዘላለም ቀለም፣ የሰው ልጆች ልብ ደግሞ ብራና ሆኖላቸው ታሪካቸውን ለትውልድ ያሻግራሉ። የእነዚህ የኋለኞቹ ሕይወት እንደ ወራጅ ወንዝ ነው። በሄዱበት ሁሉ ሕይወትን እየዘሩ ደረቁን እያለመለሙና ለብዙዎች ተስፋን እያበሰሩ ያልፋሉ። የክቡር ሼኽ ሙሐመድ ሁሴን አሊ አላሙዲን ታሪክ በዚህ ጎዳና ላይ በደማቁ የተጻፈ ለትውልድ የሚተላለፍ የልግስና የሀገር ፍቅርና የማያልቅ ቸርነት ማሳያ ነው። ሼኽ ሙሐመድ ሁሴን አሊ አላሙዲን የሁለት ዓለማት ድምር የሁለት ባህሎች ድልድይ ሆነው በወሎ ክፍለ ሀገር ደሴ ከተማ ተወለዱ። አባታቸው የሐድረመውት የመናዊ፣ እናታቸው ደግሞ ኢትዮጵያዊት ናቸው። ይህ የሁለት ወንዞች መገኛ የሆነው ማንነታቸው በዓለም አቀፍ የንግድ መድረክ ላይ እንደ ኮከብ እንዲያበሩ ሲያደርጋቸው፣ ልባቸውና መንፈሳቸው ግን ሁሌም በእናት ምድራቸው በኢትዮጵያ ስር ሰዶ እንዲኖር አስችሏቸዋል። ትምህርታቸውን በደሴ ወይዘሮ ስህን ትምህርት ቤት የተከታተሉት ሼኽ ሙሐመድ ሁሴን በልጅነታቸው ከሀገር የወጡት እንጀራን ፍለጋ ቢሆንም የኢትዮጵያን አፈር ጠረን፣ የወገንን የዋህነትና የእናት ምድርን ፍቅር በልባቸው ጓዳ እንደ ውድ ቅርስ ይዘው ነበር የተጓዙት። ጉዟቸው በሳውዲ አረቢያ ሲጀምር ዛሬ የሚታወቁበትን የቢሊዮኖች ሀብት ይዘው አልነበረም። በአንድ የስዊድን የግንባታና ምህንድስና ኩባንያ ውስጥ በባለሙያነት ተቀጥረው መንገዳቸውን ጀመሩ። በዚያም በትጋታቸው በፈጣን አእምሯቸውና ነገሮችን አስቀድሞ የማየት ችሎታቸው ጎልተው ወጡ። የእርሳቸው ህልም ግን በቅጥር ከማገልገል አልፎ የራሳቸውን የንግድ ዓለም መገንባት ነበር። ይህ ህልማቸው ብዙም ሳይቆይ በግንባታና በሪል ስቴት ዘርፍ የራሳቸውን ሥራ በመጀመር እውን መሆን ጀመረ። በሳውዲ አረቢያ የጀመሩት ይህ የንግድ ጉዞ አድማሱን አስፍቶ ወደ አውሮፓ ተሻገረ። በስዊድን የነዳጅ ማጣሪያና ስርጭት ኩባንያዎችን በመግዛት የአውሮፓን የኃይል ገበያ የተቀላቀሉ የመጀመሪያው ጥቁር ባለሀብት ለመሆን በቁ። በአፍሪካ፣ በአውሮፓና በመካከለኛው ምስራቅ የቢዝነስ ግዛታቸውን አስፋፉ። በዓለም ዙሪያ ስማቸው እየገነነ ሀብታቸው እንደ ጎርፍ እየጨመረ ሲሄድ፣ በልባቸው ውስጥ ግን አንድ ያልተሟላ ክፍተት ነበር፤ የኢትዮጵያ ናፍቆት። በተለይም የእናታቸው አደራና የልጅነት ትዝታቸው ከዓለም ጫፍ ሁሉ መልሶ ወደ ኢትዮጵያ ልብ ትርታቸውን እንዲያዳምጡ አድርጓቸዋል። የሼኽ መሐመድ ታላቅነት የሚጀምረው በሀብታቸው ብዛት ሳይሆን ያንን ሀብት ለሀገራቸው ለማዋል በወሰኑበት የልብ ጽናት ነው። በ1980ዎቹ መጀመሪያ ኢትዮጵያ በከፋ የፖለቲካና የኢኮኖሚ ቀውስ ውስጥ በነበረችበት፣ ቀይ ሽብር ያስከተለው የሥነ ልቦና ጠባሳ ባልሻረበት፣ የሶሻሊስት ኢኮኖሚ ፖሊሲ የግል ባለሀብትን በሚያሸማቅቅበት አስቸጋሪ ወቅት፣ ማንም ፊቱን ወደ ኢትዮጵያ ማዞር በማይፈልግበት በዚያ ዘመን እርሳቸው ግን ከሌሎች ሀገራት የሚቀርብላቸውን
ወደኛ ይምጡ ጥያቄዎችን ወደ ጎን በመግፋት የእናት ሀገራቸውን ጥሪ ሰምተው መጡ። በወቅቱ የነበረው ሁኔታ ብዙዎችን ተስፋ ሲያስቆርጥ፣ ሼክ መሐመድ ግን በሀገራቸው ህዝብ አቅምና በኢትዮጵያ ብሩህ ተስፋ ላይ ያላቸውን እምነት አንድም ቀን አላጎደሉም። ራሳቸው ወደ ሀገራቸው ከመምጣታቸውን ባሻገር በርካታ ኢንቨስተሮች ኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ ፈርቀዳጅ ሆነዋል። ይህ ውሳኔያቸው በንግድ ስሌት ብቻ የሚተመን ካለመሆኑ በላይ በጥርጣሬና በፍርሃት ጭጋግ ውስጥ የወደፊቱን ብርሃን የማየት ርዕይ የነበረው ከጥልቅ የሀገር ፍቅር የሚመነጭ የጀግንነት እርምጃ ነበር። የት ተወልጄ ነው እናት ሀገሬን የምረሳው ሲሉ በተደጋጋሚ የሚናገሩት ሼክ መሐመድ ለዚህ ውሳኔያቸው እንደ ማህተም የሚያረጋግጥላቸው የልባቸው ቃል ነው። በኢትዮጵያ የመጀመሪያ ኢንቨስትመንት ስራቸውን አሃዱ ብለው ሲጀምሩ መንገዱ አልጋ ባልጋ አልነበረም። ብዙ ፈተናዎችና ተግዳሮቶች ገጥመዋቸዋል። ጥርስ ተነክሶባቸዋል። ነገር ግን ተስፋ መቁረጥ በእርሳቸው መዝገበ ቃላት ውስጥ የሌለ ቃል ነበር። እንደ ብረት በፈተና እየጠነከሩ እንደ ወርቅ በእሳት እየነጠሩ በሀገራቸው ላይ የዘሩት የልማት ዘር እንዲያፈራ ሌት ተቀን ሰሩ። ይህ ጽናታቸውና ርዕየ ሰፊነታቸው ግዙፍና በርካታ የልማት ድርጅቶችን ወለደ። በግብርና፣ በማዕድን፣ በግንባታ፣ በሆቴልና ቱሪዝም፣ በትምህርትና ምርምር፣ በጤናና በፋይናንስ ዘርፎች የተሰማሩ ከ45 በላይ እህት ኩባንያዎችን በማቀፍ ከ79000 በላይ ለሚሆኑ ኢትዮጵያውያን የሥራ ዕድል የፈጠረ ግዙፍ የልማት አውታርን በሀገራቸው ምድር አብቅለዋል። የእሳቸው ንግድና ኢንቨስትመንት በኢትዮጵያ ብቻ ሳይወሰን በአሜሪካን፣ በአፍሪካ፣ በመካከለኛው ምስራቅና በአውሮፓ የዘለቀ ዓለም አቀፍ ተቋም ሲሆን ይህ ሁሉ ዓለም አቀፋዊ ስኬት ግን መልሶ የእናት ሀገርን መሰረት ለማጠንከር የዋለ ነው። ኢትዮጵያን ከድህነት ማውጣት ህልሜ ነው የሚለው መርሆዋቸው በእያንዳንዱ የሥራ እንቅስቃሴያቸው ውስጥ የሚያንጸባርቁት ሼክ መሐመድ ሁሴን ደግነትና ቸርነታቸው ልክ እንደ አባይ ወንዝ ድንበርና ወሰን ሳይገድበው ለሁሉም የሚፈስ ነው። የእርሳቸው ልግስና ተራ የእርዳታ ተግባርን የተሻገረ የሰው ልጅን ክብር ያገናዘበ የተስፋ መቁረጥን ጨለማ የሚገፍ የብርሃን ችቦ ነው። በጠና ደዌ ተይዘው በሞትና በህይወት መካከል ለነበሩ ቤተሰቦቻቸው ተስፋ የቆረጡባቸውን ስፍር ቁጥር የሌላቸው ወገኖቻቸውን በራሳቸው ወጪ ወደ ውጭ ሀገር ልከው በማሳከም አዲስ የህይወት እስትንፋስ ዘርተውላቸዋል። የተዘጋባቸውን የተስፋ በር ከፍተው አዲስ የህይወት ምዕራፍ እንዲጀምሩ አድርገዋል። የብዙዎችን እንባ አብሰዋል። የብዙዎችን ቤት በደስታ ሞልተዋል። የእርሳቸው ቸርነት ዝናብ ይመስላል። ለማን እንደሚዘንብ አይመርጥም። በፖለቲካ አቋም፣ በሃይማኖት፣ በብሔርም ሆነ በሌላ በማንኛውም መስፈርት ሰውን ሳይለዩ ፈተና ላይ መውደቁ ብቻ ለርህራሄያቸው በቂ ነው። ይህ ደግነታቸው ግን በርካታ ጊዜ በራሳቸው ላይ ፈተና ሆኖ አስቸግሯቸው ነበር። ዘር ቀለም የማይመርጠው ለጋስነታቸው ፖለቲካዊ ትርጉም እየተሰጠው የንግድና ኢንቨስትመንት ስራቸው ላይ ጭምር አደጋ አጋርጦባቸዋል። ነገር ግን ለጋስ ልባቸው ከፈተና በላይ የገዘፈ ስለሆነ አንድም ቀን ወደ ኋላ አላፈገፈጉም። ልባቸውም በልመና አልደነደነም። እሳቸው እንደማይነጥፍ ምንጭ በቀኝ ሲሰጡ ግራቸው ሳያውቅ መስጠታቸውን ቀጠሉ። በተለይ በግብርናው ዘርፍ ያለውን የምርትና ስርጭት ክፍተት ለመሙላት የሚያደርጉት ጥረት ከፍተኛ ነው። አንዳንዴም ድርጅቶቻቸው ኪሳራ እያስተናገዱ እንኳን ምርቶቻቸው በተመጣጣኝ ዋጋ ለህብረተሰቡ እንዲደርሱ በማድረግ የሀገሪቱን ገበያ በማረጋጋት ረገድ እየተጫወቱት ያለው ሚና ወደር የለሽ ነው። በቅርቡ ከሚኖሩበት ሳውዲ አረቢያ ሆነው ኢትዮጵያውያን በኑሮ ውድነት እንዳይሰቃዩ ድርጅታቸው ህዝቡን በሚደግፉ ሴክተሮች ላይ ትኩረቱን እንዲያደርግ የሰጡት መመሪያ አካላቸው ከሀገር ቢርቅም መንፈሳቸውና ህሊናቸው ግን ከወገኖቻቸው የዕለት ተዕለት የኑሮ ውጣ ውረድ ጋር የተቆራኘ ለእናት ሀገራቸውና ለወገናቸው ያላቸውን የማይነጥፍ የፍቅር አለኝታነት በድጋሚ ያረጋገጠ ክስተት ነበር። የምመኘው የዋጋ ክሽፈትን እንዴት አድርገን ድሃውን እንዳይሰቃይ የምናደርግበት መንገድ በተለይ ፈለቀ በእርሻ በኩል ኢትዮጵያ ውስጥ የሚፈለገውን ነገር በደንብ አድርገህ ብታስተካክል የኢትዮጵያ ህዝብ በሰፊው ሊጠቀም ይችላል። እኛቴ ይሄ ነው። ሼክ መሐመድ ኢትዮጵያውያን ብሎም አፍሪካውያን በትጋት ከሰሩ ከዜሮ ተነስተው ዓለም አቀፍ የንግድ ግዛትን መገንባትና ቢሊዮነር መሆን እንደሚችሉ በተግባር ያሳዩ ሕያው አርአያ ናቸው። ስኬታቸው ለጥቁር ህዝቦች ሁሉ የኩራት ምንጭ ሲሆን ይህ አርአያነታቸው በዓለም አቀፍ ዝናቸው ብቻ የተገደበ ሳይሆን የኢትዮጵያ የልማት እንቅስቃሴ የደም ስር ሆኖ የተዋሃደ ነው።
የእሳቸው አበርክቶ በሁሉም የሀገሪቱ የልማት ዘርፎች ላይ የጣት አሻራውን ያሳረፈ ነው። በመሰረተ ልማት ዘርፍ የሀገሪቱን ገጽታ የቀየሩና ለዓለም አቀፍ ደረጃ ያበቁ ግዙፍ የግንባታ ስራዎችን ሰርተዋል። የሀገሪቱን የቱሪዝም ኢንዱስትሪ ከማሳደጋቸውም በላይ ስራዎቻቸው ለኢትዮጵያ የክብርና የልህቀት ምልክት እንዲሆኑ አስችለዋል። በንግድና ኢንዱስትሪ መስክ ሊዘጉ የነበሩ በርካታ የመንግስት የልማት ድርጅቶችን በመግዛትና ዘመናዊ ቴክኖሎጂን በማስታጠቅ በ10 ሺዎች የሚቆጠሩ ዜጎችን ከስራ ስንብት ከመታደጋቸውን ባሻገር የሀገሪቱን የኢንዱስትሪ አቅም ገንብተዋል። ከግብርናና ማዕድን እስከ ማኒፋክቸሪንግና አገልግሎት ድረስ በሰፊው የተዘረጉት ኩባንያዎቻቸው ለሀገር ውስጥ ምርት እድገትና ለስራ ዕድል ፈጠራ የጀርባ አጥንት ሆነዋል። ከኢኮኖሚያዊ አስተዋጽኦ ባሻገር በማህበራዊ ልማት ላይ ያላቸው ተሳትፎ እጅግ የላቀ ነው። በትምህርት ዘርፍ ለከፍተኛ የትምህርት ተቋማት ከፍተኛ የገንዘብ ድጋፍ በማድረግና የምርምር ማዕከላትን በማቋቋም ለእውቀት መዳበርና ለቴክኖሎጂ ሽግግር ከፍተኛ አስተዋጽኦ አበርክተዋል። በጤናው መስክም በርካታ ዜጎችን በግል ወጪያቸው ወደ ውጭ ሀገር ልከው ከማሳከም ባለፈ የሕክምና ተቋማትን በማዘመንና አዳዲስ ህንፃዎችን በመገንባት የሀገሪቱን የጤና አገልግሎት ተደራሽነት ለማሻሻል የበኩላቸውን ተወጥተዋል። ሀገራዊ ጥሪ በሚኖርበት ጊዜ ሁሉ ቀዳሚ ምላሽ ሰጪ ናቸው። የኢትዮጵያ የክፍለ ዘመኑ የኩራት ፕሮጀክት በሆነው በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ካደረጉት ታሪካዊና ወደር የለሽ የገንዘብ ድጋፍ ጀምሮ ኩባንያዎቻቸው ከሚከፍሉት ከፍተኛ ግብር ድረስ የሀገሪቱን ኢኮኖሚ በማረጋጋትና የመንግስትን የልማት ስራዎች በመደገፍ ረገድ ቁልፍ ሚና ይጫወታሉ። ሀገር የእሳቸውን እገዛ በፈለገችበት በማንኛውም ጊዜና ሁኔታ ሀብትና ንብረታቸውን ያለ ስስት በማበርከት እውነተኛ የሀገር አለኝታነታቸውን በተደጋጋሚ በተግባር አስመስክረዋል። ሼክ መሐመድ ሁሴን አሊ አላሙዲን ባለሀብት ብቻ አይደሉም። እርሳቸው ከኢትዮጵያ ተነስተው ዓለምን ያካበቡ፣ ዓለም ላይ ከፍ ብለውም ኢትዮጵያን ያልረሱ የሀገር ልጅ ናቸው። በተስፋ መቁረጥ ጨለማ ውስጥ የብርሃን ጭላንጭል የለኮሱ፣ በኢኮኖሚ ውድቀት አፋፍ ላይ የልማት ድልድይ የገነቡ፣ በችግር ጊዜ ለወገን የሚደርሱ የደግነት አባት ናቸው። ታሪካቸው ሀብት በልግስና ሲታጀብ፣ ስኬትም ከሀገር ፍቅር ጋር ሲዋሃድ ምን ያህል ታላቅ ሥራ መስራት እንደሚቻል የሚያሳይ ሕያው ምስክር ነው። እኔ ሀብቴ የኢትዮጵያ ሕዝብ ነው ሲሉ የሚደመጡት ሼክ መሐመድ እንደሚሉትም እውነተኛ ሀብታቸው ሕዝባቸው መሆኑን በችግር ጊዜ የደረሱላቸው የሰዎች ቁጥር፣ ያበሱት የእንባ ብዛትና የዘሩት የተስፋ ፍሬ በተግባር አረጋግጧል። የሼክ መሐመድ ልግስና ከንግድ ስራቸው ጎን ለጎን የሚሄድ ተጨማሪ ተግባር ያልሆነ የድርጅታቸው ነፍስና የህይወታቸው መርህ ነው። ስማቸው በችግረኞች ዘንድ ሲነሳ ከዱዓና ጸሎት ጋር የተቆራኘ፣ ለወጣቶች ደግሞ የተስፋና የሥራ ፈጠራ ተምሳሌት ሆኗል። ለጋስነታቸው በጊዜ ንፋስ ያልተሸረሸረ፣ አበርክቷቸው ከዘመን ዶፍ ጋር እየደበዘዘ የማይሄድ፣ ስማቸው በታሪክ ድንጋይ ላይ ሳይሆን በሚሊዮኖች ልብ ጓዳ ውስጥ በወርቅ ቀለም የተቀረጸ ነው። ይህ የቸርነትና የወገን አሳቢነት መንፈሳቸው ለትውልድ የሚሻገር ትልቅ የሰብአዊነት ቅርስ ነው። በሼክ መሐመድ ሁሴን እገዛ ሚሊዮነር የሆኑ፣ ከእርሳቸው አቅራቢያ ሆነው ወደ ቢሊዮነርነት የተስፈነጠሩ ዜጎች ስፍር ቁጥር የላቸውም። በመሆኑም ቢላሉል ሐበሺ እኚህን የለጋስነት አርማ፣ የልማት ፈርቀዳጅ፣ በፈተና ጊዜ እጃቸውን የማያጥፉ የወገን አለኝታ፣ ለችግረኞች የሚደርሱ የደግነት አባት፣ የሀገር ኢኮኖሚ የጀርባ አጥንት፣ የኢትዮጵያዊነት ትርጉምን በተግባር ያስተማሩ አርአያ የሆኑትንና በታታሪነት እንዲሁም በሀገር ፍቅር ለወገናቸው ላበረከቱት ታላቅ ውለታ ዕውቅና ለመስጠት ሁለተኛውን የቢላል የክብር ዕውቅና ለክቡር ሼክ መሐመድ ሁሴን አሊ አልአሙዲን እንዲሰጥ ሲወስን በታላቅ ኩራትና ደስታ ነው። ይህ ዕውቅና ለሰሯቸው ስራዎች ብቻ ሳይሆን ለቀጣዩ ትውልድ ለሚያስተላልፉት የማይደበዝዝ የተስፋ የታታሪነትና የሀገር ፍቅር ቅርስ ጭምር ነው። ቢላሉል ሐበሺ ቢላሉል ሐበሺ። የቢላል የክብር ዕውቅና ልዩ ተመስጋኝ ክቡር ሼክ መሐመድ ሁሴን አሊ አልአሙዲን። ይህንን ሽልማት የሚሰጡልን ኡስታዝ መሐመድ ጀማል አጎናፍር የቢላሉል ሐበሺ የበላይ ጠባቂ ናቸው። ይህንን የሚያስተባብሩልን ደግሞ የታላቁ ሼክ የሼክ መሐመድ ሳኒ ሐቢብ ልጅ የሆኑት ሙሐመድ ኑር ሳኒ ናቸው። እነሱን ወደ መድረኩ እጋብዛለሁኝ። ሽልማቱን የሚቀበሉልን የሚድሮክ ሲኢኦ የሆኑት አቶ ጀማል አህመድ ተወካይ ቢያ ሐጂን ወደ መድረኩ ጋብዝና ሽልማቱን ይረከቡልናል። ሸላሚዎችንም ተረካቢዎችንም በክብር ወደ መድረኩ ጋብዛለሁ። የሚድሮክ ዋና ስራ አስፈጻሚ የሆኑት የአቶ ጀማል አህመድ ተወካይ ቢያ ሐጂ ይህንን ዕውቅና ይረከቡልናል። የቢላል የክብር ዕውቅና ለሀገራችን ለኢትዮጵያ ኢኮኖሚ እድገት ባከናወኗቸው መጠነ ሰፊ የልማትና ኢንቨስትመንት ስራዎች
እንዲሁም ለዜጎች ሕይወት መሻሻል በደግነት በፈጸሟቸው አያሌ በጎ ተግባራት ላሳዩት የላቀ አገር ወዳድነትና ላበረከቱት ወደር የለሽ አገራዊ አስተዋጽኦ ይህ የቢላል የክብር ዕውቅና ከፍ ባለ አክብሮት ተበርክቶለታል። ክቡር ሼህ ሙሐመድ ሁሴን አሊ አላሙዲን ቢላሉል ሐበሺ ቢላሉል ሐበሺ ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን وأصلي وأسلم على نبينا ورسولنا وحبيبنا محمد صلوات الله وسلامه عليه ود مشايخوች እንዲሁም ኢንሻአላህ ኡስታዞች ሆናችሁም እንደዚሁም ወንድሞች ሆናችሁ ነጋዴዎች ወንድሞች ሆናችሁ ወንድሞች እህቶች ሁላችሁም ይህን ዛሬ ደረሰውን ዛሬ ፕሮግራም ላይ በመገኘታችሁ በአላህ ስም አመሰግናችኋለሁ። አላህ ይስጥልን። ኢንሻአላህ በቀጣዩ ኢንሻአላህ ህዳር 21 ቀን በሚሊኒየም አዳራሽ ኢንሻአላህ የመዝጊያ ፕሮግራማችን 25ኛው ዓመትን የምናደርግበት ቀን ነው። አላህ ለዛ ጊዜ ያርሰን። በዛ ጊዜ ደግሞ ኢንሻአላህ እንድትገኙልን በአላህ ስም እጠይቃችኋለሁ። በዚህ መሀል ላይ በሚደረገው ማንኛውም ነገር ላይ በዱዓችሁ በጉልበታችሁ እንዲሁም በገንዘባችሁ ከጉዞአችን ጋር አብራችሁ እንድትሆኑ በአላህ ስም እጠይቃችኋለሁ። ዛሬ የተባረከ ቀን አላህ አድርገልን። አልሐምዱሊላህ ረቢል ዓለሚን ወሰላሙ ዐለይሂ ወሰለም اللهم اجعل اجتماعنا اجتماعا مرحوما واجعل تفرقنا تفرقا معصوما اللهم إنا على ذكرك وشكرك وعبادتك اللهم إنا على ذكرك وشكرك وعبادتك يا الله الرحمن الرحيم የተባረከ ቀን አላህ አድርገልን። ኻቲማችን አላህ ያሳምርልን። አቂባችን አላህ ያሳምርልን። ልጆቻችን ሷሊሆች አላህ ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢላሉል ሐበሺ ቢላሉል ሐበሺ ሐሰን አብዱላሂ እባላለሁ። መሐመድ ዑመር ወጀሌ ይባላለሁ። ሽልማቱን የተቀበለችው ባለቤቴ ናት። ተወክሰዴ ግን እኔ እንደ አባት ናቸው እና ታሪካቸውን ዛሬ በማየቴ ከፍተኛ ደስታ ነው የተሰማኝ። ይገባቸዋል ብዬ ነው የምገምተው። ምክንያቱም ለሌሎቹ አርአያ ይሆናሉ በሚል ቀጣዩ ትውልድ ይህንን ተመርኩዞ አይቶ በዚህ ደረጃ ላይ እንዲሳተፍ አስፈላጊ መሆኑን አምንበታለሁ። የሼህ ወጀሌ ልጅ ነኝ። ዛሬ በሁለተኛው የቢላሉል ሐበሺ የምስጋናና የእውቅና ፕሮግራም ላይ በመገኘቴ በጣም ደስ ብሎኛል። የሼህ ወጀሌ የልጅ ልጆች ቤተሰቦች አሉ፣ እዚህ ከተማ በብዛት አሉ። እኔ እንግዲህ የተጋበዝኩት ከነሱ መካከል የዕድሜ ባለጸጋ ነኝ ተብዬ ነው መሰለኝ እና በጣም ደስ ብሎኛል። የሼህ ወጀሌ ታሪክ በመድረኩ ላይ በጣም ተወስቷል። በዶክመንተሪ መልክ ተሰርቶ ቀርበዋል። ሼህ ወጀሌ የቤንሻንጉል ንጉሥ በነበሩበት ወቅት ስላደረጉት አስተዋጽኦ ከ1928 እስከ 1935 በነበረው የጣሊያን ወረራ ወቅት ስላደረጉት ተጋድሎ ሁሉ ተወስተዋል። ቢላሉል ሐበሻ ይህንን በማዘጋጀቱ ደግሞ ክብር ይሰማኛል። ይሄ ደግሞ ለሁላችንም በተለይ ደግሞ ለምስራቁ ክፍል ላሉት ዘመዶቻችን እና ማህበረሰብ በአጠቃላይ ትልቅ ደስታ የሚሰጥ ነው። አፄ ኃይለ ሥላሴ ለአቤቱታ ወደ ተባበሩት መንግስታት ድርጅት ሲሄዱ ሼህ ወጀሌ ለጉዟቸው ከፍተኛውን ድርሻ አበርክተው የወርቅ ድጋፍ አድርገዋል። ይሄ ሁሉ ተወስተዋል በመድረኩ። አሉ የቀሩትም ገና መዘከር ያለባቸው ብዙ ስላሉ ይሄ ያነሳሳቸዋል ብዬ ነው የማስበው። ቢላሉል ሐበሺ